አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች በኃያሉ በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነቱ የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ እንግዲህ ያው ሰሞኑን በየሚዲያው የምንሰማው የአዲስ እንቅስቃሴ ኒው ኤጅ ሙቭመንት የሚባለው ወይም የኒው ሙቭመንት የአዲሱ ዘመን እንቅስቃሴን በተመለከተ ያሉትን መነሻ ሐሳቦቹን ከክርስትና ጋር ያለውን ግጭት የሚያደርሰውን ጉዳት እንዲሁም ደግሞ እኛ ማድረግ ያለብን ጥንቃቄና መፍትሄ ለመጠቆም ነው እንግዲህ የተገኘነው። እግዚአብሔር አምላካችን ለሁላችንም ምስጢሩን ይግለጽልን። ይህንንም ክፉ ሐሳብ እግዚአብሔር አምላክ በኃይሉ አስወግዶ ቤተክርስቲያናችን ምዕመናን እንዲጠብቅልን ቅዱስ ፈቃዱ ይሁንልን። ወደ ጉዳያችን እንገባለን። እንግዲህ የኒው ኤጅ ሙቭመንት የሚባል እንቅስቃሴ ነው እንደነገሩና መቼ ተጀመረ? ወደ መጀመሪያው ስንመጣ መቼ ተጀመረ? እነማንስ ተጀመሩ? መልካም እንግዲህ ይሄ እንቅስቃሴ ያው ቀደም ያለ መነሻ ያለው ነው። እኛ ችግሩ ከፍሬው ላይ ነው የምንሰማው። ብዙ ጊዜ ችግር ያለባቸው ነገሮች ክርስትናውን ስነ ምግባራችንን የሚያበላሹ ነገሮች ሲነሱ በጣም ዘግይተን ነው የምንሰማው እንጂ ጉዳዩ እንቅስቃሴው በጣም ቀደም ያለ ነው። ስሙን እንኳን ኒው ኤጅ ሙቭመንት የሚለውን ቃል በቃል ያወጣችው ሴት ገና 1880 አካባቢ የተወለደች ሴት ናት። እቺ ሴት አብዛኛውን የዚህን እንቅስቃሴ መደላድል መሰረት ጥላ ያለፈች ሴት ናት እና እንግዲህ ይሄ ማለት ከ19ኛው ክፍለ ዘመን ጀምሮ ውስጥ ለውስጥ እየተፋፋመ እያደገ የመጣ ነው። ሴትዮዋ እንግዲህ እንደ አውሮፓውያን አቆጣጠር 1949 ዓ.ም ነው የሞተችው። ያ ማለት ከዛ በፊት ባለው ዘመን መሰረት ጥሎ ተቋም ተመስርቶለት በጣም ትልልቅ ተቋም ነው የተመሰረተው። መሰረቱን ጥሏል። ከዚያ በፊት ሴትዮዋ ከዛ 1949 ስላረፈች ከዛ በፊት ትልልቅ ይህንን እንቅስቃሴ የሚደግፉ ተቋማትን የሷን እንቅስቃሴ የሚያስቀጥሉ ሰዎችን መልምላ መስርታ ትምህርት ቤት መስርታለት ወደ ተባበሩት መንግስታት ድርጅት ሐሳቡ እንዲገባ መሰረት ጥላ ነው ያለፈች ሴትዮዋ። ስለዚህ ይሄ በጣም ቀደም ያለ አሁን ሰው ሲሰማው ሰሞኑን የተፈጠረ ወይም ሰሞኑን ከውጭ መጣ ወይ እንደዚህ ይመስለዋል እና በጣም ቀደም ያለ ረጅም ጊዜ የታሰበበት እሷም ብቻዋን አይደለችም፣ ከብዙ ሰዎች ጋር ነው ጉዳዩን የምታብላለው። ግን ዋና ዘ ኒው ኤጅ ሙቭመንት የሚለውን ስሙን ጠርታ ጽሁፎቿ ላይ እንግዲህ ብዙ መጽሐፍ ጽፋለች። ወደ 24 መጽሐፍ ጽፋለች። በጣም ከክርስትና ጋር የሚጋጭ ከነባር ባህል ጋር ከነባር ትውፊት ጋር የሚጋጩ 24 መጽሐፍትን ጽፋለች። ስሙን ጠርታ እንቅስቃሴውን እንደጀመረችው ይነገርላት እሷ ናት። ከዚያ በኋላ ግን ብዙ ሰዎች ተቀባብለውታል። እስካሁን ድረስ በፊልም ይሰሩታል፣ መጽሐፍት ይጽፉለታል፣ በተግባር ያሳዩታል። እያዳበሉ ከእያንዳንዱ ሃይማኖት እየቀሳሰሙ ብዙዎች አስቀጥለውታል። ግን መሰረቱ እንደዚያ እንግዲህ በዚህ እስከ 1949 ባለው ጊዜ ውስጥ መሰረት ጥሎ የመጣ ነገር ነው ይሄ ነገር። አካሄዱ ምን ይመስላል? በተለይ በሀገራችን በኢትዮጵያ ያለው እንቅስቃሴ እንግዲህ ያው አካሄዱ የተነሳበትን ዓላማ ነው የሚከተለው። እችኛዋ ሴትዮ ለዚህ ትምህርት አካሄድ መሰረት የጣለችው እሷ ናት። በተለይ ወደ 10 የሚደርሱ መመሪያዎች አሏት። ይሄ ኒው ኤጅ ሙቭመንት ወደፊት ይደርስበታል ብላ ላሰበችው ያስቀመጠቻቸው ወደ 10 የሚደርሱ ነገሮች። በጣም የመጀመሪያው የሚገርም ነው። በጣም እግዚአብሔርንና ወደ እግዚአብሔር ጸሎት ማድረግን ከእያንዳንዱ ትምህርት ቤት ማራቅ የሚል ነው። የመጀመሪያው መነሻ ሐሳቡ ይሄ ነው። ከእያንዳንዱ ትምህርት ቤት እንዲወገዱ ማድረግ። አሁን ትምህርት ቤት የሚል ስም ይጠራለት እንጂ ከማንኛውም ሰው ማለት ነው። ትምህርት ቤት ህንፃ አይደለም። ትምህርት ቤት ህንፃ ወይም ግቢ ብቻ እንዳልሆነ ይታወቃል። ማንኛውም ሰው እንዳይጸልይ እንግዲህ ከዛ በፊት ቀደም ባለው ዘመን በየቦታው ልጆች ጸሎት አድርገው እንደዚህ ትምህርት ይጀምሩ ስለነበር በእኛም ሀገር ትምህርት ሲጀመር እንደዛ ነበረ። አባታችን ነው ተብሎ እንደዚህ ነበር እና ከየትኛውም ትምህርት ቤት እግዚአብሔርን ማራቅ ነው። በሌላ አገላለጽ ከማንኛውም ሰው እግዚአብሔርን ማራቅ የሚል ዓላማ ይዛ ነው የተነሳችው። የመጀመሪያው አንደኛው ቁጥር 1 ነጥቧ ይሄ ነው።
እንግዲህ ይሄ ምን ያህል ስኬታማ እንደሆነ አሁን በተግባር እናየዋለን። በሁሉም ትምህርት ቤቶች ሴኩላሪዝም ነው የሚቀነቀነው፣ ግን ሌላ መጥፎ ነገር አይከለከልም። ፊልሞች ይታያሉ፣ የራቁት ፊልሞች፣ አስማተኛ ገብቶ ትምህርት ቤት ያሳያል፣ ድራማ ይታያል፣ ፊልም ይታያል። ሃይማኖታዊ ነገር ግን አይገባም። እግዚአብሔር የሚል ሰው ዩኒቨርሲቲዎችም እንደዛው ዩኒቨርሲቲ ላይ ልጆች እርቃናቸውን ቢሄዱ አይከለከሉ፣ ነጠላ ሲለብሱ ግን ችግር ይደርስባቸዋል አሁን ባለው በተግባር እና ይሄ እንግዲህ ሀገራችን ድረስ ዘልቆ እንደመጣ በተግባር ያሳያልና ይሄ ነው የመጀመሪያ ነጥቧ። ይሄ ነው ከ10 ነጥቦቿ። ሁለተኛው ወላጆች በልጆቻቸው ላይ ያላቸውን ስልጣን መቀነስ። አሁን ሰሞኑንም ሚዲያ ላይ የምንሰማቸው ልጆች ይሄን ነበር ሲሉ የነበሩት። ይሄ አጥር፣ ከቤተሰብ አጥር፣ ከባህል አጥር፣ ከሃይማኖት አጥር ሰው መውጣት አለበት እና የሚሉት የተሸከሙትን ነው መልሰው ወደኛ የሚደፉትና እነሱ የሚያወሩት ሰው ከማንም ምንም ነገር ተቀብሎ ሳይሆን ራሱን በራሱ አዳብሮ ምናምን ነው የሚሉት። ግን እነሱ ከሌላ ተቀብሎት ነው የሚያወሩት። ይሄ 100 ዓመት የሞላው ጽንሰ ሐሳብ ነው። አሁን በቀደም በሚዲያ ስንሰማው የነበረው 100 ዓመት የሞላው ሐሳብ ነው የሚያነሱ ልጆቹ። ትልቅነትን መተው ማለት ከልጅነት ጀምሮ እስካሁን ድረስ ለርን ያረካቸውን ነገሮች መፋታት ማለት ነው። ልጅናው የሆነ ሕፃን ልጅ እንደተወለደው ምንም የሚያውቀው ነገር የለውም። የቤት ቁጥር ይሄ ነው እሺ፣ እንዳጠፋ እሺ፣ ስምክ እንደዚህ ነው እሺ፣ ኢትዮጵያዊ ነህ እሺ፣ ሃይማኖትህ እንደዚህ ነው እሺ ምናምን ተብሎ ይነገራል። ኮንዲሽን ይሆናል። ከዛ እሱን አሁን ነው ሰው መፋታት ያለበት። ሰው ደግሞ እሱን መፋታት ከማህበረሰቡ በጎ እሴት ተብሎ ተነግሮት እንግዳ ሲመጣ ማክበር፣ ሰው ሲመጣ መነሳት፣ እጅ ማስታጠብ፣ እግር ማጠብ እንደዚህ ተብሎ ካደገ እና ከተቀረጸ ይሄ ፕሮግራሚንግ ነው፣ ስህተት ነው፣ ጫና ነው የሚሉት። እነሱ ግን የሚያወሩት የነ ኤሊስ ቤሊ ፕሮግራሚንግ፣ እነሱም ፕሮግራም ተደርገው ነው እንደዚህ የሚያወሩት። ግን የተገለጸላቸው በአብርሆት ያመጡት ለመምሰል ነው ጥረት የሚያደርጉት። እና ሴትዮዋ እንደዛ ነው ዋና ዓላማዋ። ከባህል ከነባር ከሃይማኖት አባቶች የሚወረስ በጎ እሴት መኖር የለበትም። ስለዚህ ቦንዱን መቁረጥ ነው በእሱ ሐሳብ፣ በወላጅና በልጆች መካከል ያለውን ቦንድ ወይም እሴት መቁረጥ። በነገራችን ላይ ይሄ በዩኔስኮ የትምህርት መርሃ ግብርም ላይ አለ። ማንኛውም ሰው የራሱን በጎ እሴት እንዲያዳብር ማድረግ ይላል። የራሱን በጎ እሴት ማለት ከወላጅ ከሃይማኖት የወረሰው ሳይሆን የራሱ ዝም ብሎ ፈጥሮ ማለት ነው። በጎ እሴት እንዲያዳብር ማድረግ። ይሄ ወጥ የሆነ ቋሚ ዶግማ፣ ቋሚ ቀኖና ወይም ቋሚ በጎ ስርዓት የለም ከሚለው አቋማቸው የሚመነጭ ነው። እንግዲህ ቋሚ በጎ ስራ የለም ነው የሚያስፈልግ። እውነት ወጥ አይደለችም፣ አንጻራዊ ናት ስለሚሉ ይሄ እዚህ ሴትዮ ሁለተኛው ሐሳብ ነው። ከወላጆች ወይም ከአባቶች ከትውልድ ትውልድ የሚተላለፍ በጎ የሚባለውን ነገር በሙሉ ማንም ሰው መቀበል የለበትም የሚል ሁለተኛው መደላድሏ ነው። ይሄ እንግዲህ ክርስትና ሃይማኖት ከአባት ወደ ልጅ ከአበው ወደ ውሉድ በትውፊት የሚወራረስ ስለሆነ በቀጥታ የክርስትናን መንገድ የሚቃወም አስተሳሰብ ነው። ሶስተኛው አቋሟ ባህላዊ የሆነ ክርስቲያናዊ መዋቅርን የማፍረስ ቤተሰብ አስፈላጊነትን የሚገልጽ ነው። ባህላዊ የቤተሰብ ስርዓት በልጆች ላይ ጫናና ቅጣቶችን የሚያበዛ ነገር ነው፣ ለሀገር ግንባታ መሰረት እንደሆነ ይታመናል። ስለዚህ ሀገርን ለማፍረስ ቤተሰብን ማፍረስ ነው በእሱ አስተሳሰብ ሴትዮዋ የምታስበው። ሰዎችም ከቤተሰቦቻቸው ነፃ ማውጣት የሀገርን መፍረስ ማየት ይቻላል ትላለች። በአንድ በኩል ሌላ ፖለቲካዊ መዘዝ እንዳለው ያሳያል። እና አንደኛው ከባህል ትውልድን ከባህል ከአባት ከእናቱ ምንም እንዳይወርስ ካለፈው ዘመን ምንም እንዳይወርስ ማድረግ ነው። አራተኛው አቋሟ ደግሞ ውርጃን ማለማመድ። ይሄ ያው የስነ ምግባር ግድፈትን እንደቀላል ማሳየት፣ ማህበረሰቡ እንዳይከብደው ማድረግ አንዱ እንትናቸው ስለሆነ ውርጃን ለሁሉም ሰው ተደራሽ ማድረግ፣ የውርጃ ክሊኒኮች እንዲሁም ተማሪዎች አገልግሎቱን እንዲያገኙ የዚህ አይነት መድኃኒቶች፣ ሐኪሞች፣ ቦታዎች እንዲሰፉ ማድረግ ነው። አሁን በዓለም ሰፍኗል። ኦልሬዲ ጥግ እየያዘ አሁን ውርጃ ስም ተሰጥቶት አንዋንትድ ፕሬግናንሲ፣ ያልተፈለገ እርግዝና፣ የማይፈለግ ሰው የለም። ምናልባት ማንም ሰው በስተትም ጽንስ ሊፈጠር ይችላል፣ ግን የማይፈለግ የሚባል ሰው የለም እና ያልተፈለገ እርግዝና የሚል ስም ተሰጠውና ከዛ በኋላ አሁን በየቀኑ ውርጃ ይፈጸማል። ይሄ የዚህ ሴትዮ አንዱ መነሻ ሐሳብ ነው። ይህ እንግዲህ ለሰው ልጅ ዋጋ ማጣት መነሻ ነው። በቃ ጽንስ ነው ቢወረድ እናቲቱ ይመቻት፣ ወጣትነቷ እንደ ልቧ ታሳልፍ ምናምን እንጂ ተብሎ የሰው ልጅ ክብር እንዲጠፋ ያደረጉበት ነው። አምስተኛው ሴትዮዋ ነጥብ ይሄ በጋብቻ መወሰን ግዴታ አይደለም።
የሚል አቋም ነው ያለ። በጋብቻ መወሰን ግዴታ አይደለም እና ፍቺ ቅልል ብሎ እንዲታይ እና ለፍቺ ምቹ ሁኔታዎች እንዲመቻቹ በየሀገራቱ ከላይ እስከ ታች ከቀበሌ እስከ ላይኛው ድረስ ፍቺን በቀላሉ ማድረግ የሚያስችል ስርዓት እንዲዘረጋ ነው ሌላው አምስተኛው ነጥቧ። ይሄ እንግዲህ አሁን በዓለም ደረጃ ክርስትናቸው ጠንከር ባለ አካባቢ ትንሽ በክርስትና ቀኖናውንም ተፈርቶ ባህሉም እንዳለ ስለሆነ በዚያ በተመሰረተበት ሀገር በምዕራቡ ጋብቻ ኦልሬዲ ተናግቶ የኮንትራት ጋብቻ እየተባለ እንሰማለን። አንድ ሰው ለ6 ወር ሊሆን ይችላል ተፈራርሞ ለዓመትም ለ2 ዓመት ለ3 ዓመት ጋብቻ ይመሰርታሉ። 3 ዓመት ሲያልቅ ቻው 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 ተባብለው ልክ ዩኒቨርሲቲ አንድ ክላስ አንድ ዶርም እንደሚኖሩ ልጆች ማለት ነው። እና ይሄም የዚህ ሴትዮ መሰረት ነው ፍችን ቀላል ማድረግና አንድ ሰው በጋብቻ መወሰን ግዴታ አይደለም። እኔ ባለፈው አንድ ቪዲዮም ሰርቼ ነበር በዚሁ ሚዲያ ማግባት አልፈልግም ግን ልጅ ወልዳለሁ የሚሉ ሴቶች ይታያሉ። አንዳንድ ሚዲያ ላይ ብቅ ብለው ወደ ሙዚቃውም ዓለም ወደ አርቲስቱም ያሉት እኔ ማግባት አልፈልግም ግን ለመውለድ ማግባት ግዴታ አይደለም። ለመውለድ ማግባት ግዴታ ካልሆነ በሌላ አገላለጽ ዝሙትን ፍቀዱልን ማለት ስለሆነ ማለት ነው። ከጋብቻ ውጭ ሆነ ጋብቻ ሩካቤ ዝሙት ነውና እነዚህ እንግዲህ ለዚህ መነሻ የሆኑ የሴትዮዋ ነጥቦች ናቸው። ስድስተኛው ነጥቧ ግብረ ሰዶማዊነት ነው። ግብረ ሰዶማዊነት እንዳንድ ያኗኗር ዘይቤ ነው መታየት ያለበት፣ ቀለል ተደርጎ ሳይካበድ እንዳንድ ያኗኗር ዘይቤ ያኗኗር ሲስተም ነው። በቃ አንድ ሰው ቢፈልግ መነገድ፣ ቢፈልግ ማረስ፣ ቢፈልግ ማስተማር ወይም ሐኪም መሆን ምናምን የሚባለው አለ የሥራ ምርጫ ኦፕሽናል ነው የሥራ ልክ እንደዛ ሁሉ ሰው ወንድም ያግባ ሴትም ያግባ ወንድ ታግባ ሴት ታግባ የምርጫ ጉዳይ ነው እንዲባል አንዱ ስሰራበት የነበረው ነጥቧ ይሄ ነው። ምንድነው የምትለው እሷ ስምምነት እስካለ ድረስ ከማንኛውም ሰው ጋራ ተራክቦ መፈጸም ምን ማለት አይደለም እንደዚያ እስኪሆን ድረስ መስራት አለብን የሚል ስድስተኛ ነጥብ ነበራት። ሰባተኛው ነጥቧ ለዚህ አጋዥ እንዲሆን ኪነ ጥበብን ማበላሸት፣ ሚዲያውን ማበላሸት፣ ይሄ ሙዚቃው፣ ድራማው፣ ምኑ እነዚህ እስካሁን ያልናቸውን ነገሮች እንዲያለማምድ አድርጎ ለመስራት ለምሳሌ እርቃን የሆነ ቪዲዮ አሁን ኦልሬዲ ተለምዷል። እንደውም በፊልሙ በሙዚቃው ዓለም እንደውም ካልተራቆቱ ነውር እስኪመስል ድረስ ማለት ነው። የሰው አይንም ቀሚስ የለበሰ ዘፋኝ ቢያይ ስተት ያየ እስኪመስለው ድረስ የምናየውን ነገር ለመፍጠር ብዙ ሰርታለች ሴትዮዋ። ስለዚህ ኪነ ጥበብን ማበላሸት አንዱ መርኋ ነው የነበረው። ይሄ በጣም ተሳክቶላት አሁን ያው በውጭም ያሉት የሚያሳዩን ፊልሞች በእኛም ሀገር ያሉት ነውር በትክክል እንዲለመድ እና ቀሎን እስካሁን ድረስ እግዚኦ ይባል የነበረው ሁሉም ነገር ቀላል እንዲመስለን ያደረገን በእያንዳንዳችን አይምሮም ሰርጿል። ይሄ ቀሎናል ብዙ ነገር። አሁን ፊልም ስናይ ምን እየሰራች ነው ምናምን ፊልሙን ነው እንጂ ውይ ልብስ ሳትለብስ ቀሚስ ሳትለብስ ምናምን ሰውነቷ ተገልጦ ደረቷ አንልም። ኦልሬዲ አለማምደውናል። እና ይሄ የሴትዮዋ ሰባተኛው ነጥቧ ነው። ስምንተኛው ነጥብ ከዚህ ጋር የሚገናኝ ነው። የሰዎችን አስተሳሰብ በመገናኛ ብዙሃን በኩል መቀየር የሚል ነው። በመገናኛ ብዙሃን በኩል መቀየር፣ ትልልቅ ሚዲያዎችን ማቋቋም፣ በነዛ አማካኝነት የዚህን እንቅስቃሴ ሐሳብ ማስረጽ እና የህይወት ዋና ዓላማው መደሰት ነው። መጽደቅ መኮነን የሚባል የለም። አሁን ሰሞኑን እንሰማቸው ነበር። ምን ሰው ነው የፈጠረው ሲኦል የሚባል የለም። ሄደው ይመጡ ይመስላሉ። ደግሞ ከመጽሐፍ ቅዱስ ይጠቅሳሉ። ሲኦል የለም፣ ምንም የለም፣ ኩነኔ የለም። ምንም እዚህ ከተማ መጣው ሲኦል አለ ይለዋል። ሰይጣን አለ፣ ገሃነም ትገባለህ። በመጀመሪያ ቄራ ተወልደህ ፒያሳ ተወልደህ ትንቀጠቀጣለህ እንጂ አንተ አሁን ቸርች ሄድኩ ምን ልትሆን ትሄድ ነበር? አንተ ሲኦል አለ ብለው ገሃነም አለ አስፈራርተዋል። በቃ ስለዚህ ምንድነው ብለህ ስትል ከየገጠሩ መጣው የከተማውን ህዝብ ተሸብቧል። በምን ሸበቡት? በምን ያዙት? ምናምን ይላሉ። ይወራጫሉ። አንዳንዶቹ ከነሱ ውጭ አዋቂ እንደሌለ ነው የሚያስቡት። ይህች ሴትዮ አስቀምጠዋለች። ይሄ ሰው የህይወት ዋና ዓላማና ግብ መደሰት ነው። ስለዚህ ሰው ወንድም አገባ ሴትም አገባች ምንም ሆነ ብቻ ይደሰት፣ ያስደስተኛል ያለውን ያድርግ የሚል አንድ መርህ አላት። እንግዲህ አሁን ዓለምን ምን ያህል እነዚህ ነገሮች እንደያዙት በተግባር እያየነው ነው። ይሄ ከስንት ጊዜ በፊት የቀረጸችው አሁን መሬት ላይ ወርዷል። ዘጠነኛው በጣም አደገኛውና የአሁኑ ሞመንት ሰሞኑን ሚዲያ ላይ የወጡት ኢትዮጵያውያን እህቶቻችንና ወንድሞቻችን በቀጥታ ሲናገሩት የሰማነው ዓለም አቀፍ የሆነ የእምነቶች ጥምረትና ንቅናቄ መፍጠር የሚል ነው። ኢኩሜኒዝም ነው። ይሄ እንዳይጣሉ ማድረግ አይደለም። አሁንም የሃይማኖት ተቋማት ጉባኤ የሚባል አለ። እሱ ችግር የለም። እሷ ግን ወደ አንድ ማምጣት ነው ዓላማው የዚህ እንቅስቃሴ። ከእያንዳንዱ ከዚህ ይሄ ጥሩ ነው፣ ከዚህ ይሄ ጥሩ ነው፣ ከዚህ ቀነጫጭቦ በቃ አንድ እምነት የሚል ጥምረት ቢኖር ብላ አስባ ነድፋለች።
በመቻቻል ቋንቋ በመጠቀም እምነቶች ሁሉ እኩል ናቸው የሚል እሳቤን በተለይ በህፃናት አይምሮ ላይ ማስረጽ ሁሉም ያጸድቃል ወደሚል ማለት ነው። ሁሉም ያጸድቃል፣ ሁሉም ትክክል ነው እንዲባል ንድፍ ሰርታለች። የመጨረሻውና 10ኛው በጣም አስቂኙ ደግሞ 9 ነጥቦች የተባበሩት መንግስታት ድርጅት ህግ እንዲሆኑ መስራት ነው ብላለች። ይሄ 10ኛው መጨረሻዋ። እነዚህ ከላይ የተመጠሩት 9 ነጥቦች የተባበሩት መንግስታት ድርጅት መመሪያ ወይም እሴት መርህ እንዲሆኑ መስራት ብላ ነው ያስቀመጠችው። ስለዚህ የሷ መጽሐፎቿ እነዛ 24ቱ መጽሐፎች ይሄንን ያጠነጠኑ ናቸው። አሁንም እየሆነ የምንመለከተው ይሄን ነው። እንግዲህ ይሄን ይዘው እኛ ጋር የመጡት ይሄን ይዘው ነው። ሰሞኑን አካሄዳቸውን ስንሰማቸው እንደየግንዛቤያቸው መጠን እንደየእድገታቸው በዚያኛው በእነሱ አባባል አዌክኒንግ የሚሉት አላቸውና እንግዲህ እነሱ አዌክን የመሆናቸውን መጠን ያህል አንዳንዶቹ ክርስትና ውስጥ ሆነው ግን ክርስትናውን ግን ሞዲፋይ አድርገው በእነሱ አባባል እንዲህ መሆን የለበት ይሄ እኔ ይሄን ደስ አይለኝም ይሄንን አልቀበለውም ግን እንዲህ አድርጌ ምናምን መጽሐፍ ቅዱስም እኮ እንዲህ ይላሉ ደግሞ እንደገና አንዳንዶቹ መጽሐፍ ቅዱስን እኔ አንድ የሆነ ሚዲያ ላይ ሳይው የነበረ ሰውዬ አይ ዶንት ኖ እንግዲህ ምን አይነት ሰው እንደሆነ አላውቅም መጽሐፍ ቅዱስን እየወረፈ ነው የሚናገረው መጽሐፍ ቅዱስ ውስጥ ያለው እግዚአብሔርም መጽሐፍ ቅዱስን ምንም ጥቅም የለውም ብሎ ይሄ እንግዲህ ከፍተኛው ሌቭል የደረሰው ነው። ሁላቸውም ግን አላማቸው እግዚአብሔር እኛው ነን፣ እግዚአብሔር ውስጣችን ነው ያለው። ስለዚህ እግዚአብሔር ለመፈለግ አምላኬ ሆይ ተብሎ አይጸለይም፣ ወደዚህ ወደ ውስጥ ነው መሄድ የሚል ያው ጉዞ ውስጣዊ ነው። እዚህ ጋር ውስጣዊ ጉዞ ይላል። ይሄ አርምሞ የሚለው የዶክተር ኤልያስ መጽሐፍም የዛው አንድ መንገድ ነው። ውስጣዊ ጉዞ ነው ዋና መንገዳቸው፣ አላማቸው። እሷም ተጠቀምበት የነበረው ሴት ያንን ነው እና ግን ምንድነው የተሰጣቸው ዓላማ በየደረሱበት አካባቢ የሚገጥማቸው ቻሌንጅ ይታወቃል። ክርስትና የበዛበት አካባቢ ይኖራል፣ እስልምና የበዛበት አካባቢ ይኖራል፣ ሌላም እና በሄዱበት ሀገር ሁሉ ያንን እምነት ከመንቀፍ ይልቅ አዳብት አድርጎ የሚስማማውን ለምሳሌ ኦርቶዶክስ በኢትዮጵያ ከኦርቶዶክሱ ከፕሮቴስታንቱ ግጭት እንዳይገጥማቸው ለኦርቶዶክሱ የሚስማማ ነገር ይፈጥራሉ። ለምሳሌ ይሄ ልጅ ይሄን መጽሐፍ ሲጽፍ በጣም ነው የገረመኝ። ሰሞኑን ሚዲያ ላይ በእግረኛው ሚዲያ ቀርቦ እያየሁት ነበርና መጀመሪያ ላይ ያስቀመጠው ምንድነው ማር ይስሐቅ ነው የጠቀሰው መጽሐፈ ንጉሣት አፍቅር ለአርምሞ ፈድፋደ ማጽግቦቶሙ ለሩህባን ዓለም ወመይጦቶሙ ለብዙኃን እምነ አሕዛብ ይላል። የተራቡ ዓለማዊ ሰዎችን ከማጥገብና ከአሕዛብ ወገን ብዙዎችን ከመለስ ይልቅ አርምሞን በእጅጉ ውደዳት ብሎ ግን ወደ የወጋና ወደ እነሱ ተመስጦ ለመውሰድ ነው። ነገር ግን ይሄ ሰውዬ ይሄን ጠቅሶ አይቀርም። ዓላማቸው ቅይጥ ስለሆነ ሴትዮዋ 9ኛው ዓላማዋ ላይ የብዙ እምነት ቅይጥ መፍጠር ስለሆነ መጽሐፈ ንጉሣትን ጠቀሰ። ከዛ በኋላ ኢዮብን ጠቀሰ። ከዛ በኋላ ከቁርአን ይጠቅሳል ነብዩ መሐመድ። ከዛ በኋላ ጉተማ ቡድሃ ይጠቅሳል። ሲግመንድ ፍሮይድ የሚባልም ሰው ከዚያው ይጠቅሳል። ስለዚህ እነዚህ ሁሉም ያጸድቃሉ የሚል አቋም ነው ያለውና ግን አካሄዳቸው ዞሮ ዞሮ ያለውን እምነትና ባህል ጥሩ ነው ብለው ለዚህ እነሱ ለደረሱበት መሰረት ነው። ለምሳሌ ይሄ ዶክተር ኤልያስ ሰሞኑን ሰማው እንደነበረው ዮጋ የሚባለው ተመስጦ ሜዲቴሽን ወደ ውጭ ሄደው ከኛ ወስደውት ነው ይላል። እነዚህ ልምምዶች ከውጭ የምንቀበላቸው ከውጭ መጡ እንላለን እንጂ እኛ ጋር ያሉ እነሱ እንደውም ወስደው ትንሽ የሆነች ነገር የቀያየሩ አንዳንዴ በኔጌቲቭም የቀየሩ ወደ ኢቪል ስፒሪት ወደ መጥፎ መንፈስ የሚወስድ አይነት ልምምድ አድርገውት ሲመጣ ዝም ብለን የምንውጠው ከሆነ የኛን ነገር ያሳጣናል። ስለዚህ ያንን ለማስተካከል ነው አርምሞ የተጻፈው። እንደምታየው ጥሩ ተቀባይነት ያለው ከኛ ወስደውት ነው ይልና በመነኮሳትም አባቶቻችን እኮ አለ በምናኔ አያምኑም። ምንም መድከም ውጫዊ ፍለጋ አያስፈልግም። አንድ ሰው ለመጽደቅ ወደ ውስጥ ነው ማየት ያለበት የሚል አስተምሮ ያለው ሰው ምንድነው ሰውን የሚወስደው የሚያሳስተው? አይ እግዚአብሔርም በእኛም እኮ አለ መነኮሳቱ ያደርጉታል። መጽሐፍ ቅዱስ ላይ የሆኑ ጥቅሶችን ይወስዳሉ። ተመስጦ ገሌ ተመስጦ አድርጓል ብለው በጣም ነውረኛ የሆነ ኢየሱስ ክርስቶስ ከተጠመቀ በኋላ ማነው ከ12 ዓመቱ በኋላ እስከ 30 ዓመቱ ድረስ የት እንደቆየ አይታወቅምና በተመስጦ ቀርቦ ሲጸልይ ከርሞ ከእግዚአብሔር ተገልጾለት እንደማለት ማለት ነው። እንደ ባህታዊ ላይ ሲነሳ ኢየሱስ ክርስቶስ ከተወለደ የሆነ ታይም ላይ ቤተ መቅደስ ላይ ሄዶ እንትን ይላል። ከዛ በኋላ የት እንዳለ ሁሉ ሳይታወቅ በስንት ዓመቱ ነው? ከዛ 13 ዓመት ጋፕ ነበር። ያን ጋፕ ሂማሊያ ሄዶ ሂንዱይዝም ላይ በጣም ብዙ ዕውቀቶችን ተማሩ። ኤሴንሶች ላይ ገብቶ ኤሴንስ ቢባሉት የሱ መሰረት የሆኑ እንደውም እኮ ሲነሳ ለራሱ በጣም ዲፕ ሄዶ
ሲመጣም በእንትን ነው ኤሴንስ የሚባሉትን ኮንሰፕቱን ያውቁታል ኤሴንሶች በራሳቸው ሲስተም የራሳቸው ይሆን አሁን ያ ለኔም ሌቭል ከፍ ያለ ነው ሚስቲክ ይሆናል ማለት ነው ከዛ ራሳቸው ሂለር ናቸው በዛ ውስጥ እያንዳንዷን አሁን ለማወራው የሚከብደኝን ሄዶ በዛ እንትን አለ ምን አለ ከዛ መጨረሻ ላይ በሜዲቴሽን ነው የኖረው ሶ ያንን 13 አመት ጃምፕ አድርጎልን ሲመጣ እንደገና ክርስቶስ ራሱን ገለጠ 40 ቀንና ለሊት ጾሞ ኢንላይትንድ ከሆነ በኋላ መጣ ነው ሲጋደል እንደኖረው በእነሱ አባባል ሜዲቴሽን አድርጎ ከዛ በኋላ እግዚአብሔርነቱን ስለማያምኑ በአንድ በኩል ደግሞ እንደያቅማቸው ነው የሚናገሩት አንደኛው ሰው እግዚአብሔር ነው አምላክ ነው እውነተኛ ጌታ ነው ሲሰማዋለሁ ግን የዋና አስተምሯቸው እሱ ራሱ በተመስጦ ነው የኖረው መጽሐፍ ቅዱስን አይቀበሉም ክርስቶስ የት እንዳደገ ስላልታወቀ ካልታወቀ እንዲህ ብለን እንደምንም ክርስቶስ በናዝሬት እንዳደገ ይታወቃል በቤተልሔም ተወልደ ወናዝሬት ተሐጽነ ቤተክርስቲያን ቤተልሔም ተወለደ በናዝሬት አደገ ብላ ነው የምታስተምረው ይታወቃል ያደገበት ነገር ግን ከ12 ዓመት ጀምሮ እስከ 30 ዓመቱ ለእናቱ የታዘዘ ነው እንጂ ያደገው የተለየ ተአምር አላደረገም የተለየ የማስተማር ስራ ስላልጀመረ ያን ዘመን ወስደው እንደውም እንኳን ሌላውን ሰው እሱ ራሱ በተመስጦ እዚያ ወደ ህንድም ሄዶ ለእንትና ሄዶ የሚሉት አዲስ ትምህርት አላቸው የፈጠራ ትምህርትና ስለዚህ ለማዳቀል ነው የሚሞክሩት አካሄዳቸው መጀመሪያ ከማህበረሰቡ ኪስ ከኛም ጋር አንድ ነው ማሪሳ ቀንጠቅሱ ሲያገኘው ይሄ ሰው ማሪሳ ከተቀሰመ የኛው ነው ይላል ግን የመነኩሳት ተመስጦ እና የነሱ ተመስጦ ከፍተኛ ልዩነት አለው የነሱ ተመስጦ የሚጠየቅ የተለየ ነገር የለም መንበርከክ መጸለይ የተጻፈ ጸሎት መድገም የታወቀ ስርዓተ ገዳም የታወቀ ጸሎት በአጠቃላይ ቀኖና የሚባል ነገር የለም በቃ ቁጭ ብሎ እግሩን አጣምሮ ቁጭ ብሎ አይኑን ጨፍኖ ውስጡን ማዳመጥ ነው የራሱን ትንፈሳ ማዳመጥ የራሱን የደም ርጭት ደም ልብ ሲመታ ማዳመጥ ወይ ደግሞ ሌሎች ፍጥረታት ነገሮችን አፍጦ አንዱ ነገር ላይ ማየት ለምሳሌ ጢስ ሲጤስ ሊሆን ይችላል እንደውም ምንድነው የሚሉት ቤታቸውን ይዘጉና ጸጥ አድርገው ጭሳጭሰው ምናምን አምልኮ ነው ቀጥተኛ አምልኮ ነው አንዷ ልጅ ስታደርገው የነበረው ስትናገር አይታችሁት ይሆናልና ጭሳጭስ ምናምን ግን ያው መልካም ሽታ እንዲሆን ነው ትላለች መልካም ሽታ እንዲሆን ብቻ ምን ይችላል ያ የሚመጣው መንፈስ ይፈልገዋል ጠንቋዮችም ያደርጉታል አጫጭሰው ያን አድርገው ነው የሚመስል አንዳንዶቹ የጭሱን አወጣጥ ረጅም ጊዜ በማየት ነው ምን መሰጠው ያስባሉ የውሃ ፏፏቴ መመልከት ይሄ እንግዲህ ዋና የሂንዱ እና የቡድሃ ዋና እንቅስቃሴ ነው እሳት ነበልባል እሳት እየነደደ ፍጥጥ ብሎ እሳቱን ማየት እና አለማሰብ በእነሱ አባባል ማሰብ ራሱ ነው አርምሞ ማሰብን አይጨምርም የኛን አርምሞ መጣበታለሁ ማሰብን አይጨምር ዝም ብሎ ጸጥ ብሎ እሳቱን በማየት ረጅም ጊዜ በማየት የሆነ የሚመጣ መንፈስ አለ ብለው ያስባሉ አሁን ደግሞ ይሄዱ ዛፍ ረጅም ሰዓት ዛፍ አቅፎ መቆየት ረጅም ሰዓት መቆየት እና ይሄንናው ዛፍ እኮ በቃ ይሁትን ዛፍ እኮ እንዲህ ነው እኛ ጋር ይመሳሰል ለመተርጎም ይሞክራሉ ደግሞ ሊያመሰጥሩት ማለት ነው እንዲህ ያሉ የሆነ ቀለም ረጅም ሰዓት ማየት ወይ ደግሞ ለስለስ ያለ ሙዚቃ መስጦ ማዳመጥ ምንም ይሆነ መዝሙር መሆን አይጠበቅበትም ቻለ ለስለስ ያለ ነገር እንዲህ ያሉ ነገሮችን አድርጎ ይሄንን ዮጋ የሚባለውን የሜዲቴሽን በህንድ አካባቢ በቻይና የሰረጸውን እሱን ነው ተግባራዊ ማድረግ የሚሞክሩት ሂደታቸው እንደዛ ነው ግን ይሄንን ከምን ጋር ያገናኙ ከኛ አርምሞ ከቤተክርስቲያን ተመስጦ ጋር አርምሞ ተመስጦ በእኛ ቤተክርስቲያን ያላቸውን የኛ ማህበረሰብ ማወቅ አለበት አርምሞ ማንኛውም ሰው የሚያደርገው አይደለም አርምሞ የባህታውያን መጀመሪያውን ሲሰራ የኛ የህጋውያን ምንድነው አርምሞ ማለት ክፉ ነገር አለመናገር ማለት አትጸልይ በጎ ነገር አትናገር ሰው ሚስት አግብቶ ባል አግብታ ልጅ ወልዶ ማህበረሰብ ጋር እየኖረ ዝም ሊል አይችልም ነገር ግን ክፉ ነገር አለመናገር ይችላል ስለዚህ አንደበታችንን ከክፉ ነገር መከልከል ነው ቅዱስ ያሬድም ጆሮ ክፉ ከመስማት አይን ክፉ ከማየት አንደበት ክፉ ከመናገር ይጹም ብሏል እንደዛ ነው በገዳም የሆነ ጊዜ አርምሞ ማለት ተዘክሮተ እግዚአብሔር አርምሞ ዝምታ አለማሰብ በእነሱ አባባል ማሰብ ነውር ነው ማሰብ ማቆም አለበት ያቺ ትንሿ ልጅ አይታችኋት እንደሆነ በጣም ተሳዝነው እሷ ናት መለመን ነውር ነው ማሰብ ነውር ነው ምናምን ትላለችና ስትጸልዩ ፈጣሪን በጣም ቤግ የምታረጉ የምትለምኑ ሰዎች ግን ደህና ናችሁ ግን አይደረግም ጭራሽ ምንድነው የሚያስለምናችሁ ሶሳይቲው ካላስተማረን ነገሮች ውስጥ አንዱ ምንድነው ታውቃላችሁ ጸሎት ልመና ነው ተብሎ ነው የተነገረ ነገር ግን ጸሎት ልመና ሆኖም አያውቅም መሆንም የለበትም ነገሩ ማሰብ ሲቆም ነው ጸጥ የሚለው
እንደዛ የኛ ተመስጦ በእኛ ቤተክርስቲያን ተመስጦ ልመሰጥ ብሎ የሚባል ነገር የለም። መነኮሳትም ተመስጦ ይምጣልኝ ወይ ምናምን ብለው አይጸልዩም። ተዘክሮተ እግዚአብሔር ነው። ክርስቶስን ከልደቱ ጀምሮ በቀራንዮ የደረሰበትን መከራ ደጋግመው ሲያስቡ የሚገለጥላቸው ምስጢር ይኖራል። ነገር ግን እነሱ ለመመሰጥ ብለው አይደለም የሚሄዱት። ገዳም ሲሄድ አንድ ሰው ለመብቃት አይደለም፣ ከኃጢአት ለመራቅ ነው። ክርስቶስን ከዚህ ከዓለማዊ ከትዳር ከኑሮ ከገንዘብ ርቆ ክርስቶስን ለማሰብ ነው የሚሄደው እንጂ ከማሰብ ለመውጣት አይደለም። እና ሲጀመር አንድ ወጣኔም በአርምሞ እንዲቆይ አይፈቀድም። በወጣኔነት ስርዓተ ገዳማችን ወጣኔው በሴቶችም በወንዶችም ገዳም የወጣኔያን ዋና ተግባር አበውን እማትን መርዳት ነው። ወንድ ከሆነ በወንዶች ገዳም ገብቶ የአበውን እግር እያጠበ እያረሰ እየቆፈረ እህል እያጨደ እያመረተ የአበውን ልብሳቸውን እያጠበ የታዘዘውን ማንኛውንም የቆመውን ቁረጥ የወደቀውን ፍለጥ ቢባል እየተገበረ እየወጣ እየወረደ እድሜው ከፍ እስከሚል ድረስ መላላክ ነው የወጣኔው። ከዛ በኋላ ጉልበቱ እስኪደክም ገዳሙን ካገለገለ በኋላ አባታችን ይሄን ያህል ጊዜ በጉልበት ገዳሙን ረድተሃል፣ ከዚህ በኋላ ደግሞ በጸሎት እርዳን ሲባል ጉልበቱ ሲደክም በዓት የተወሰነ በዓት ይሰጠዋል። እዛው መቁነኑ ይላክለታል። ከዛ በኋላ ነው አርምሞ ራስን ለመዝጋት ውሳጣዊ ጸሎት ለማድረግ ከእግዚአብሔር ጋር ለመነጋገር አንደበቱን ነው ዝም የሚያደርገው፣ ማሰብ አያቆም። እንዲሁም አረጋዊ መንፈሳዊ በድርሳን 34ኛው ድርሳን ላይ ባህታዊን ይመክረዋል። ተከተለው ክርስቶስን በቤተልሔም ሲወለድ እንደ ሰብአ ሰገል ሆነህ አብረህ ወርቅ፣ ዕጣን፣ ከርቤ ገብርለት። ይሄ ባለማሰብ የሚመጣ አይደለም። ከዚህ ቀደም ያነበብነውን እያሰብን ነው ያነበብነውን የተማርነውን እንጂ አዲስ ፈጠራ ወደ ውስጥ ከኛ ምንም የተለየ ነገር በእኛ ውስጥ እኮ ሲጠመቅ አብረህ እንደ ዮሐንስ ውሃ አፍስበት፣ ወደ ግራ ቆሮንቶስ ሲሰደድ ሲገባ አብረኸው ሂድና ጹም፣ ወደ ግብፅ ሲሰደድ አብረኸው ተሰደድ እያለ የሚገልጸው ነገር አለ። ተአምራት ሲያደርግ አብረህ አድርግ። 5 እንጀራ በርክቶ ለ5000 ሕዝብ ሲመግብ አብረህ ከሐዋርያት ጋር እንቅብ ያዝ እና የተአምርቱ ተሳታፊ ሁን። በቃ ይሄ ነው የአበው። ወደ ቀራንዮ ሲወጣ አብረህ መስቀሉን ተሸከም፣ ደሙ ይንጠብጠብብህ፣ አብረህ ውጣ ነው የሚለውና ማሰብ ነው፣ ተዘክሮ ነው። ስለዚህ ይሄ የአንደበት ንግግርን የሚያቆሙት በልቡናቸው ክርስቶስን ለማሰብ ነው። የራስን ኃጢአት የወንድምን ኃጢአት ማሰብ፣ የወንድምን ኃጢአት ማለት ለመክሰስ ሳይሆን ለሌሎች ማዘን። ጌታችን ይሁዳን አይቶ ወይ ባይፈጠር ይሻለው ነበር ብሎ አለቀሰለት እንደሚባለው ማለት ነው። የራስን ኃጢአት የወንድምን ኃጢአት ስቦ ማልቀስ። ግፋ ሰማዕታትን ሞተ ወልደ እግዚአብሔርን እያሰቡ ማዘን ማልቀስ። መነኮሳት በተግባር የሚኖሩት እንደዛ ነው። አሁንም ገዳም ያለው እንደዛ ነው። ገዳማቸው ስላልጠፉ ተዘክሮ የሚባለው አርሞ የሚባለው በገዳም ይሄ ነው። ይሄን ለማድረግ አንደበታቸው ዝም ይላል። ለምሳሌ አንድ አብይ ጾምን ምንም ላይ ይናገሩ ይችላሉ፣ አንድም ቃል ላያወጡ ይችላሉ። እንደው የተለየ ሐሳብ ካለ እንኳን በጽሁፍ ሰጥተው ለመነኮሳቱ ምንም ሳይናገሩ ያሳልፋሉ። ምናልባትም ከሆነ ዓመት በኋላ እስከ ዕለተ ሞታቸውም በአንደበታቸው ምንም ቃል ላያወጡ ይችላሉ። ነገር ግን መናገር ኃጢአት ስለሆነ አይደለም። እነኞቹ እርግማን ነው የሚሉት፣ ፊደል እርግማን ነው ይላሉ። እኔ አንደኛው ሰው እየሰማሁት ፊደል እርግማን ነው፣ ፊደል እኮ የሰጠ እግዚአብሔር ነው፣ ፊደል እርግማን ነው። ስለዚህ በፊደል ነው ይለዋል መጽሐፍ ቅዱስ ሲጠቅስለት፣ እሱ እኮ ፊደል ነው ይልና ደግሞ መጽሐፍ ቅዱስ ይጠቅሳል። በጣም ነው የሚገርመው። አንዳንዴ መጽሐፍ ቅዱስ ሲጠቅስና እንዲህ እኮ ብሏል፣ ራሱ ጌታ እኮ እንዲህ ብሏል ይለዋል። ከዮሐንስ ወንጌል ምናምን ጠቅሶ ያኛው ልጅ የሚከራከረው ልጅ ሲያነሳ ደግሞ እሱ ፊደል ነው፣ እሱ ጽሁፍ ነው፣ ፊደል እርግማን ነው። እኒህ አበው የማይናገሩት ፊደል እርግማን ስለሆነ መናገርም ኃጢአት ስለሆነ አይደለም። ከእግዚአብሔር ጋር ብቻ እግዚአብሔርን ብቻ ለማሰብ ጊዜ ለመስጠት ብቻ ላለማሰብም አይደለም። እና ዋና ትምህርታቸው ውሳጣዊ ጉዞ ነው። ከዛ በኋላ አካሄዳቸው ምንድን ነው? ሄዶ ያው እግዚአብሔር የለም ነው ነገሩ። እግዚአብሔር አንተ ነህ ነው መዳረሻቸው። እግዚአብሔር እኛው ራሳችን ነን፣ ሌላ አይደለም። ያቺ ሕፃኗ ልጅ ሰምታችኋት እንደሆነ እኔ ደግሞ አባታችሁ በሰማይ የምትኖር ሲባል እግዚአብሔር በሰማይ ያለ ይመስለኝ ነበር፣ ለካ እኔ ነኝ እግዚአብሔር ወይም በእኔ ውስጥ ነው ትላለች። እግዚአብሔር የሌለበት ቦታ የለም። እግዚአብሔር በዓለም የመላ ነው፣ በሰማይም አለ በምድርም አለ። ነገር ግን እኔ ውስጥ ብቻ አይደለም ያለው፣ ወይም እኔ አይደለሁም እግዚአብሔር እና አካሄዳቸው ያንን ተመስጦ የሚባለውን የሂንዱና የቡድሃ ትምህርት አምጥተው ነው በዋናነት የሚተገብሩት። ያንን
ከዛ በኋላ ሲመሰጡ የሚገለጽላቸው መንፈስ አለ፣ ያናግረናል ይላሉ። ይችኛይቱ አሁን ኤሊስ ቤሊ ዋናይቱ መስራች የሚያናግረኝ ነበር ትላለች። መጽሐፉን ጽፍ አብዛኛውን እየነገረኝ ነው። ማን እንደሆነ የሚያነግረኝ አላውቀው ትላለች። መቼስ አገር አጥፊ ነገር የሚነግራት ማን እንደሆነ እናውቀዋለን፣ ሰው ባታውቁ እና አካሄዳቸው በጣም እንደዚህ አይነት ነገር ነው ያለው። መልካም። እንዲሁ እነዚህ ተቋማት ወይም እነዚህ ግለሰቦች መነሻ ነጥቦቻቸው ምን ምን ናቸው ነው እንደ ዋናነት እንግዲህ ያው ዋና መነሻቸው ያቺ ሴትዮ ያመጣቸውና አሁን መነሻቸው ግባቸው ነው። አብዛኞቹ ግን ግቡን አያውቁትም። እኛ ገር ላይ አሁን ሲነሱ ምንድን ነው የሚሉት? በቃ እኔ ይህንን ነገር የጀመርኩት ስላለች ልጅቷ ስሰማት የነበረው ሌሎች ሲናገሩ ተደጋጋሚ የሰማኋቸው 3-4 ሚዲያ ላይ የሚያቀርቡት ተመሳሳይ ናቸው። አሁን ሰሞኑን እንደ አዲስ ተለቀዋል። በዋናነት ምንድን ነው የሚሉት? በቃ አትጠይቁ ነው የምንባለው። በቤተክርስቲያን ስናድግ አትጠይቁ ነው፣ መጠየቅ ክልክል ነው። ስንጠይቅ መልስ አይሰጠንም። ከመጠየቅ ጋር በተገናኘ ራሱ ጥሩ እይታ አለ እንዴ? እንዳንጠይቅ ተደርገናል የመጣ ነው። ስፔሻሊ ሃይማኖታችን አትጠይቅም ለምን አትልም? እና ይሄ ብላይንድ ሆነክ ጨፍኖ መሄድ ይቀላል ስነግርህ። እንደዚህ አይነት ትምህርት የለንም እኛ። አትጠይቁ ማን አለ? አትጠይቁ አልተባለም። እና ከዚህ በኋላ ነፃ ሁኜ መጠየቅ ፈልጋለሁ ብላ ልጅቱ ስትጠይቅ የሰማዋት ምንድን ነው? እኔ ምንድን ነኝ? እኔ ማን ነኝ? ምንድን ነኝ? ለምን ተፈጠርኩ? ለምን እኖራለሁ? ወዴት እሄዳለሁ? ከባድ ጥያቄ ነው። ለምንድን ነው የመጣሁት? ላገልግልክ? ለምንድን ነው ያመጣኸኝ? ፐርፐዝ ላውቅ ፈልጋለሁ ምናምን ብዬ ኦፕን ሲሆን አሁን ይሄ የተመለሰ የተጻፈ የታወቀ ነው። ግን መጽሐፍ ቅዱስን ሪጀክት ስላደረጉት፣ መጽሐፍ ቅዱስ ስላስወገዱ፣ ስላጠፉት፣ መጽሐፍ ቅዱስን ስለማይቀበሉ መጽሐፍ ቅዱስ የመለሰውን ጥያቄ እንደገና እንዳዲስ ያነሱታል። ለምንድነው ሲባሉ ግን በቃ አትጠይቁ ተብለን አትመራመሩ ይባላል። አትመራመሩ እኮ አልተባለም። ከተጻፈው አትለፉ ነው የተባለው። ከተጻፈው አትለፉ ምንድን ነው? እግዚአብሔር በአካል 3 ነው፣ ባህሪ 1 ነው። እንዴት ሆነ? ይሄ ከሰው አቅም በላይ ነው። አትመራመሩ እኮ አይደለም፣ ስለማይደረስበት ነው። ይሄ ከሰው አቅም በላይ ስለሆነ ከዚህ በላይ ማንም ሊሄድ አይችልም። ክርስቶስ ከሰማየ ሰማያት ወርዶ የእኛን ስጋ ለበሰ። ፍጹም ሰው ፍጹም አምላክ ሆነ። ፍጹም ሰው ሲሆን ፍጹም አምላክ፣ ፍጹም አምላክ ሲሆን ፍጹም ሰው እንዴት ሊሆን ቻለ? ይሄንን እንዴት ሊሆን እንደቻለ የሚያውቀው ብቻ ስለሆነ ከዚህ ማለፍ ስለማይቻል ነው እንጂ አንተ ማን እንደሆንክ፣ ለምን እንደተፈጠርክ፣ ለምን እንደምትኖርና የት እንደምትጠይቁ አልተባለም። እኛ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ በአርአያ እግዚአብሔር በአምሳለ እግዚአብሔር እንደተፈጠርን ተነግሯል። ከዛ በኋላ ለምን እንደምንኖርም ተፈጥሯል። መንግስቱን ለመውረስ ስሙን ቀድሰን መንግስቱን ለመውረስ የተፈጠር ነው። እኛ ስንኖር ሃይማኖት ኑሮን በጎ ስራ እየሰራ እንድንኖር ተፈጥረናል። የታወቀ ነገር ነው። ይሄንን መጽሐፍ ቅዱስን እንደሌለ ወይም ተቀባይነት እንደሌለው ያደርጉና መነሻ ነጥባቸውን እንደገና ድሮ ፈላስፎች ሲሉት እንደነበረው ማንኝ ወዴት ነኝ የት ሄዳለሁ ምናምን ይሄንን በመጨነቅ ላይ ያመጡ ይሞክራሉ። ይሄ በጣም ለሰይጣን መልካም ዕድል ነው። መጽሐፍ ቅዱስን ጥለው ቤተክርስቲያን የምታስተምረውን ትተው ለዚህ ጥያቄ መልስ እንደሌላት አድርገው ሺህ ጊዜ የተመለሰ የታወቀ ነው። በክርስትናው ግልጽ ነው። ሰው ምን እንደሆነ፣ ለምን ተፈጠረ፣ ለምን ይኖራል፣ እንዴት ይኖራል፣ የት ይገባል የታወቀ ነገር ነው። ነገር ግን አንቀበልም ማለት ነው እንጂ የሚሻለው ይሄ ነገር የተደበቀ የተከለከለ ይመስላቸዋል። አብዛኞቹ ቤተክርስቲያን መጥተው የማያውቁ ናቸው። አንዳንዶቹ ከየትም የተጠላለፎች ናቸው። አንዳንዶቹ ደግሞ ቤተክርስቲያን ትንሽ ሰምተው የሰሙትን እንደ 4ኛው ክፍለ ዘመን ፈላስፎች ከክርስትና ጋር አዳቅለው ክርስትናውን የዚህ አይነት ሙቭመንት የዚህ እንቅስቃሴ መጠቀሚያ ማድረግ ነው የሚያስቡት እና እነዚህን መነሻ ነጥብ አድርገው ነው የተነሱት። እንግዲህ በዋናነት ጥሩ ዓላማቸውና ግባቸው ምንድን ነው ብለን እናስባለን? ምንድን ነው ብሎ እነሱ የሚናገሩት? በጣም የሚገርመው ዓላማቸውና ግባቸው አብዛኞቹ እንግዲህ ሁሉም ሰው ይሄን አያውቀውም። ነገር ግን የዚህ አንቀሳቃሾች ያውቁታል። ብዙ ጊዜ በተለያየ የመንግስታቱ ማህበርም ላይ ቀደም ባለው ዘመን በይፋ ተናግረውታል። አንድ የዓለም መንግስት፣ አንድ የዓለም ሃይማኖት መመስረት ነው ትልቁ ዓላማ። ትናንትም አሁን በቅርቡ ዶክተር ኤልያስ የሚባለው ልጅ ሚዲያ ላይ ቀርቦ ሲናገር መጨረሻው አንድ የዓለም መንግስት ቋቋማል ይላል እና እሱን ምን አደረገው ይሄኛው ልጅ ሰው እንደየአካባቢው ስለሆነ የሚያስተምሯቸው ክርስቶስ ይመጣና አለ ይነግሳል በዚህ ምድር ላይ። ሲነግስ ቡድሃ፣ እስላም፣ ምናምን ኦርቶዶክስ፣ ጴንጤ አይልም። በቃ የእግዚአብሔር መንግስት ነው የሚሆነው በዚህ ምድር ላይ ማለት ነው። በዚህ ምድር ላይ ይነግሳል። በቃ ያን ጊዜ ሁሉም ትክክል ነው፣ ሁሉም ከእግዚአብሔር ጋር ይነግሳል ብሎ ነው የሚያስበውና
አሁንም ቢሆን ክርስቶስ ሲመጣ ማፍርበት አይደለም። አንድ ዓለም ነው የሚሆነው። አንድ ዓለም ነው የሚገዛው። የዓለማት መንግስት ነው እንጂ አንድ ሀገር መንግስት አይሆንም። እኔ አይሁዶች እንደሚሉት የእስራኤል አምላክ አይደለም፣ የዓለም ነው። ስለዚህ ያ ዓለም ተፈጥሮ ሰው ወደ አንድ የሚመጣበት ኮንሰፕት አዌርነስ መኖሩ የሚያስፈራ ነገር መሆን የለበትም። እሱ ሲመጣ ኦልሬዲ ወደ አንድ አዌርነስ የመጣ አንድ ሶሳይቲ ይጠብቀዋል ማለት ነው። እሱን ይቀበላል፣ እሱን ይነግሳል። ለብዙ ዓመት ምድር ላይ ይነግሳል አይደል? ይሄ የሚታወቅ ነው። ዘ ሰከንድ ካሚንግ አለ። ሲመጣ የአንድ የአሜሪካ ወይ እስራኤል ወይ ህንድ ወይ የኢትዮጵያ ንጉስ ነው ይሆናል ብዬ አይደለም ማምነው። የአንድ ዓለም የአንድ የሰው ልጅ ሁሉ ንጉስ ነው የሚሆነው። አገር ሁሉ አንድ አገር ይሆናል ማለት ነው። የምዕራባውያኑ ዓላማ ግን እሱ አይደለም። የነሱ የሆነ አንድ ግዙፍ መንግስት ዓለምን ጠቅልሎ ውጦ አንድ መንግስት ማቋቋም፣ ለዛ የሚሆን ደግሞ አንድ ሃይማኖት። ይህ ሃይማኖት ደግሞ ሁሉም እንዳይቀየም ከቡድሃውም ከኦርቶዶክሱም ከፕሮቴስታንቱም ከእስልምናውም ከምኑም ከጣዖት አምላኪውም ከእያንዳንዱ ትንሽ ትንሽ አምጥቶ ያንተም እዚህ ያለልህ ይኸው እንዳንተም እንዲህ እንላለን እንዳንቺም እንዲህ እንላለን ብሎ አሁን ያሉትን ሃይማኖቶች በተለይ ክርስትናን ነው አምርረው የሚጠሉት አስወግዶ ራስን አምላክ የማድረግ እንቅስቃሴ ነው ዋና ግቡ። እንግዲህ ይሄ በተለያየ ዘመን ቀደም ባለው ጊዜ ሞደርናይዜሽን ከመጀመሩ በፊት በተለይ ከ17ኛው ክፍለ ዘመን በፊት ቅድመ ስልጣኔ በእነሱ ቅድመ ሞደርናይዜሽን የሚሉት ነው። ያኛው የሰው ዋጋ የሚታወቅበት የሃይማኖት አባቶች ሲናገሩ የሚከበሩበት የበላይና የበታች የሚታወቅበት በዋናነት ሃይማኖታዊ መሰረቶች የሚከበሩበት ዘመን ነው። ከ17ኛው ከ1700 በኋላ ያለውን ደግሞ በእነሱ አባባል ሞደርኒዝም የሚሉት ነው። እንደውም ኢትዮጵያን ሞደርኒዝምን ሳታውቀው ነው ይሄኛው የደረሰባት ብለው የሚያስቡት እነሱ። ስለዚህ ይሄ ሞደርኒዝም በእነሱ አባባል ጥያቄ የጀመረበት ዘመን ነው። ጥያቄ የጀመረበት ዘመን ነው። ለምን ሃይማኖትን በምክንያት በሎጂክ በሪዝን ሃይማኖትም ቢሆን ራሱ በሎጂክ መረጋገጥ አለበት ብለው የሚያስቡ ማለት ነው። ሃይማኖት በሎጂክ ወይም በሪዝን አይሆንም። ሃይማኖት እምነት ነው፣ በእምነት ነው የሚረጋገጠው እና ያኛው ዘመን አልፎ አሁን በእነሱ ፖስት ሞደርኒዝም ነው። ይሄኛው አስተሳሰብ የፖስት ሞደርኒዝም መተግበሪያ መንገድ ነው። ፖስት ሞደርኒዝም የሰው ልጅ በቃ ምንም የታወቀ ቀኖና የታወቀ ዶግማ የታወቀ ነገር ነው አይደለም፣ ትክክል፣ ስህተት፣ ጽድቅ፣ ኃጢአት ምናምን የሚባል ነገር የለም ብሎ የሚያምን እና እነዚህን እንግዲህ ነው እነዚህን በዓለም ማስፈን እና ሄዶ ግን ያው ተመሳሳይ ወደ ውስጡ የሚያይ ከውጭ ሌላ አትፈልግ አምላክ አንተ ነህ። እነሱ የሚሉት እኮ ሰው ከእግዚአብሔር የህይወት እስትንፋስ የሚለውን በስተት ነው የተረጎሙት እነሱ። የህይወት እስትንፋስ እፍ አለበት ማለት በኦርቶዶክሳዊ ትርጓሜ ከእግዚአብሔር አካል ተከፍሎ መጣ ማለት አይደለም፣ ነፍስን አሳደረበት ማለት ነው። ዓለም በሙሉ ሲፈጠር ከእግዚአብሔር አካል ተከፍሎ አይደለም። እነሱ ግን ከእግዚአብሔር አካል ተከፍሎ እንደመጣ አድርገው ነው የሚያስተምሩት። ምንም ከመጽሐፍ ቅዱስ ጋር የተቃረነ ነገር ነውና ስለዚህ ሌላ ካንተ ውጪ አምላክ የለም፣ ወደ ሌላ የምትጸልይለትም የለም፣ ዝም ብለህ ራስን አዳምጥ ብሎ ሰውን ወደ ክደት ከእግዚአብሔር መለየት ነው ዋናው ነገር። ለጊዜው ግን ፈጣሪ ይሉና በጣም ከፍ ያሉት አንደኛው ልጅ አሁን በቅርቡ ከእንዲህ አይነት ጉዳይ የወጣ አንድ ፕሮቴስታንት ልጅ ሲናገር እየሰማሁት ነበረ። ምንድን ነው የሚለው? እንደየአቅማቸው ነው እናሰለጥናቸው አለ። ለጊዜው ሙስሊም የሆኑትን ወደ እስልምናው ጸልዩ ወይም ነገሩ ክርስትናው ለክርስቲያኑ የሆነ ነገር ሲደረግላችሁም ያንን ፈጣሪያችሁን አመስግኑ። ነገር ግን እኛ ቴንኪዩ እንላለን። ቴንኪዩ ምንለው ማንንም አይደለም አለ፣ ዩኒቨርስ ነው ማለት ነው። ማንን ነው አመሰግናለሁ? አድራሻ የለውም ነው አታውቀውም። ምናልባት ለአዳዲስ ሰዎች አሁን እንትን ስትነግር ወይ ፈጣሪ በምታምኑት አላህ ወይ እግዚአብሔር በሉ ብለን እነግራቸዋለን። እነሱ የመጀመሪያ ጊዜያቸው ስለሆነ ምናምን። በጣም ግን እንትን ያልክ ስትመጣ ዩኒቨርስ ላይ ነው ዲፔንድ የምትሆነው። ሁሉም አንድ ነው የሚል ህግ አለ። ሁሉም በቃ አንድ ነው። ዓለም እግዚአብሔርም ሁሉም ነው፣ ሁሉም እግዚአብሔርም ነው። ሁሉም እግዚአብሔር ነው፣ እግዚአብሔር ሁሉም ነው። ስለሆነ ዩኒቨርስ ነው ያደረገ። ምንም ነገር ፈልጌ ካገኘው ዩኒቨርስ ነው ያደረገልኝ፣ ቴንኪው የምትለው እሱ ነው እንጂ የተለየ ፈጣሪ የለም የሚል አቋም ነው ያላቸው እና ይህንን ሃይማኖት የለሽነት እና ራስን አምላኪነት ከህግ ከቀኖና ከዶግማ ውጭ መሆንን በዓለም ማስፈን ነው እንግዲህ መዳረሻና ግባቸው እንግዲህ ይሄ ነው። እንዲሁ በክርስትና አይነት ሲታይ እንዲሁ አሁን ስህተቱ ምንድን ነው ለመግለጽ ያክል በጣም ጥሩ። እንግዲህ የመጀመሪያው ጉዳይ በጣም አደገኛነቱ መጽሐፍ ቅዱስን ለመካድ መጽሐፍ ቅዱስ የሚጠቅስ ተቋም ሆኑ ነው።
መጽሐፍ ቅዱስ ይጠቅሳሉ። መጽሐፍ ቅዱስን ስህተት ለማድረግ መጽሐፍ ቅዱስ የሚጠቅሱት መጽሐፍ ቅዱስ አንድ ጥቅስ አይደለም፣ 2 ጥቅስ ወይም 10 ጥቅስ አይደለም። ከመጀመሪያው እስከ መጨረሻው ድረስ የሚታመን ነው። ምንም አንድ የሚጣል የለም። የማንረዳው ይኖራል ከመጽሐፍ ቅዱስ ውስጥ፣ የማንቀበለው ግን የለም። ሙሉ መጽሐፍ ቅዱስን እንቀበለዋለን። እነሱ መጽሐፍ ቅዱስን ይጠቅሱና በመጽሐፍ ቅዱስ ጥቅስ መጽሐፍ ቅዱስን ምንም የማይጠቅም ነገር ነው ለማለት የሚሞክሩ ናቸው። እና የመጀመሪያው ጉዳይ ከስነ ፍጥረት ነው ትልቁ ስህተታቸው። ስነ ፍጥረት ከእግዚአብሔር አካል የተከፈለ እንደሆነ አድርገው ነው የሚናገሩት። ይሄ ቀደም ያሉት ግኖስቲክ የሚባሉ በመጀመሪያው መቶ ክፍለ ዘመን አካባቢ ግኖስቲኮች ነበሩ። በተለያየ አካባቢ ተነስተው ነፍስ ከእግዚአብሔር አካል እየተከፈለች የምትመጣው ባይሆን እነሱ ነፍስን ብቻ ነበር ያሉት እና ሰው ስጋ ሲሞት ነፍስ አትሞትም፣ ደግሞ እንደገና በሌላ ስጋ ሪበርዝ የሚባለውን እንትን ትላለች ወይ ደግሞ ወደ ፈጠራት መልሳ ሄዳ ትጣበቃለች የሚል አቋም ያላቸው ነበሩ። አሁንም ይሄን ነው እያስተማሩ ያሉት። በቀደም ስማችሁ ነበር ከውሃ እንደ መቅዳት ነው። ስለዚህ በባሊ ከባህር ስትቀዳ አለች ልጅቷ ስታብራራ፣ በባሊ ከውሃ ስትቀዳ ከባህር ያለውም ውሃ በባሊ ያለውም ውሃ አንድ ነው። እኔ ከበባሊ የተቀዳው ውሃ ነኝ፣ ውቅያኖሱ እግዚአብሔር ነው። አንድ ነን። ቅድም እንዳልከውም ያው እኔ እንትን ስለው ደግሞ ከሀይቅ ላይ በባልዲ ውሃ ብታወጣ በባልዲ ውሃው አንተ ነህ፣ ሀይቁ እግዚአብሔር ነው ብለን ብናስብ ዞሮ አንድ አካል ነህ፣ ሰፓሬትድ አይደለም። ስለዚህ የበለጠ እንደውም እግዚአብሔርን ለማወቅ ለመፈለግ በጣም በሄድክ ቁጥር እንደውም የበለጠ ምትርቀው ነው የሚሆኑ እንጂ የምታገኘው አይሆንም። ጭራሽ ትርቃለህ እንጂ ስትፈልግ አትቀርብም። አይደለም፣ ይሄ ስህተት ነው። እኛ ከእግዚአብሔር አካል የተከፈልን ሳይሆን በጥበብ እግዚአብሔር የተፈጠርን ነን። ዓለም እምኀበ አልቦ፣ እግዚአብሔር ዓለምን ሲፈጥር ከአካሉ እየከፈለ አይደለም። እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር እያመጣ ፈጠረ። ምኑን ተባለ? እንደዚህ ከሆነ ፈጠረ አይባልም፣ ከአካሉ ከፈለ ነው የሚባለው። አንድም ቦታ ላይ እግዚአብሔር ከፈለ አይባልም። ሰውን ሲፈጥር በመልካችን እንደ ምሳሌ እንፍጠር ነው ያለው። እንፍጠር የህይወት ስንፋስ አለበት የሚለው ነፍስን አሳደረበት ነው እንጂ ከእግዚአብሔር አካል የተፈጠረ የለም። ከእግዚአብሔር አካል የተፈጠረ ከሆነ ግን በጣም አደገኛው ክደቱ ምንድነው? ሰይጣን ራሱ ከእግዚአብሔር አካል የተከፈለ ነው። አሁን ሰይጣን ደጋግሞ ዲያብሎስ ነው እንዴ የተባለው ዲያብሎስ ነው እንዲህ ነው ምናምን ይላሉ። አዳም አልካደም ዲያብሎስ ነው፣ ደጋግሞ ዲያብሎስን ይረግሙታል። ዲያብሎስ ከየት ይመጣል? የተፈጠረው በእግዚአብሔር እጅ ነው፣ ወይ ደግሞ ከእግዚአብሔር ውጭ የሆነ ፍጥረት ሊኖር አይችልም። ዲያብሎስን ራሱ ከእግዚአብሔር የተከፈለ ሊያደርጉት። ሁላችን ከእግዚአብሔር የተከፈልን ከሆነ እኮ ኃጢአት ብንሰራ ያው እግዚአብሔር ሰራው ማለት ነው እንጂ ምን ያስወቅሰዋል? በጎ ብንሰራ አንመሰገንም፣ ኃጢአት ብንሰራ አንመሰገንም። እግዚአብሔር ነው የሰራው። ስለዚህ ስነ ፍጥረት ላይ ከፍተኛ የሆነ ክደት ነው ያለባቸው። ሁሉም እግዚአብሔር ነው የሚል እንግዲህ ኋላ ሄዶ ዓላማው ግን ያው ወደ ሃይማኖት የለሽነት እግዚአብሔር የለም ወደ ማለት ለመውሰድ ስለሆነ በዋናነት እንደ ጥቅስ የሚጠቀሟቸው እነማን ነው? ለምሳሌ ተመስጦ ስለሆነ ዓላማቸው እና ሁሉም እምነት ትክክል ነው ለማለት የሚጠቀሙት ሁሉን መርምሩ መልካሙን ያዙ። ወደ ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 5 ላይ ያለውን ጥቅስ ሁሉን መርምሩ መልካሙን ያዙ ይላል። ሁሉን መርምሩ መልካምን ያዙ ማለት ከእያንዳንዱ እምነት ቀሳሱ ማለት አይደለም። ይሄ በጎ የሆነውን ምግባርና ክፉ የሆነውን ምግባር መለየት ነው። ክፉን እንትለዋለን። በጎ የሆነውን ሃይማኖትና ጠማማውን ሃይማኖትና በጎን ሃይማኖት ለይተን በጎን ሃይማኖት እንድንከተል የተነገረ ነገር ነው። ይሄንን እንዳንተ ይጠቀሙታል። ሌላኛው ለተመስጦ የሚያነሱት ነገር ምንድነው? ማቴዎስ ምዕራፍ 7 ቁጥር 7 ላይ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ በር አንኳኩ ይከፈትላችኋል የሚለው ሹ ታገኛላችሁ ነው የተባለው። በቃ መፈለግ ነው። እኛ ስንፈልግ ወደ ውስጣችን ነው የምንፈልገው። ወደ ውስጥ ነው ማየት ያለብን፣ ውስጣችን ነው። በጣም ትልቅ ብርሃን አለ ምናምን በጣም ሲያወሩት እውነት ነው የሚያስመስሉት እና ብርሃን ያለው ውስጥ ነው። ስለዚህ ወደ ውስጥ ነው የምትገባው የሚል ትምህርት ነው ያላቸው። ራሱ መጽሐፍ ቅዱስን ለዚያ ለነሱ ለዚህ ለዮጋ ለሜዲቴሽን እንደመነሻ ያደርጉታል። ማቴዎስ ምዕራፍ 7 ቁጥር 7ን ሌላኛው የአብርሃምን ሃይማኖትን ፈልጎ ማግኘት በቃ ማንም ፈልጎ አብርሃም ሃይማኖት አያስፈልጉም ለማለት የሚጠቀሙት እሱን ነው። አብርሃም በማንኛው ሃይማኖት አገኘ? አብርሃም እኮ ኦርቶዶክስ አልነበረም። አብርሃም እኮ ካቶሊክ አልነበረም። በቃ ፈጣሪውን ፈለገ አገኘ። ማንም ሰው ፈልጎ ያገኛል። እንግዲህ አብርሃም ፀሐይ አላመለከም፣ ተራራም አላመለከም። ይሆን ብሎ ይሄ አይሆንም ብሎ ይሄን ዓለም የፈጠረ ተገለጽልኝ ነው ያለው። ሌላ የሚያስተምረው መምህር ስላጣ በመሰረቱ በእኛ መምህር መጽሐፍ እያለ እግዚአብሔር ራስን ግለጽልኝ አይባልም። ይሄ ነውርና ትዕቢት ነው። መምህር መጽሐፍ ሳይኖር ግን እግዚአብሔር ራስን ግለጽልኝ ይባላል። መምህር መጽሐፍ ካለ ከመምህራን ከመጻሕፍት መማር ነው። እንዲያም ስለሆነ ጌታችን ሐዋርያትን ሁሩ ወመሃሩ አላቸው። መምህር እንደሚያስፈልግ ሲያስ መጻሕፍትን ደግሞ በሐዋርያት አድሮ አጻፈ።
ስለዚህ መምህር መጽሐፍ ካለ ከመምህር ከመጽሐፍ ነው መማር የሚያስፈልገው። እነሱ ከመምህርም ከመጽሐፍም መማር አያስፈልግም የሚል የመምህራንንም አስተምሮ የሐዋርያትም ሆሮ ማሩ መባል መጽሐፍ ቅዱስን ገደል የሚያገባ ትልቅ ኑፋቄ ነው። ስለዚህ ሃይማኖት ከመጽሐፍ ቅዱስ ውጭ በሆነ መንገድ እዚሁ ውስጤ ላይ ፈልጌ የማገኘው ነው የሚባል አስተምሮ ነው። ከዋክብትን መቁጠር እንደ መልካም ነገር ነው የሚቆጥሩት። ያችም ኤሊስ ቤሊ የመጀመሪያ ሴትዮ መጽሐፎቿ እዛ ጋር ይገናኛሉ። ከዚህ ከቆጠራ ጋር የሚገናኙ ምናምን አድናቂ ናት። በጣም የሚገርመው ጥቅስ መገናኘት ይወዳሉና ኮከብ ቆጠራም እኮ ጥሩ ነገር ነው። ለምሳሌ አብርሃምን የሰማይን ኮከብ ቁጠር እስኪ ምናምን ብሎት የሰማይን ኮከብ ቁጠር ያለው እኮ ይሄኛው እድል እንደዚህ ምናምን ይሄኛው ኮከብ አይደለም፣ የገሌ ኮከቡን ተኒ ነው አይደለም እኮ የሰማይን ኮከብ መብዛት እይ ዘርህን እንደዚህ ያበዛዋለሁ አለው። ከዛ ወደ ባህር ወሰደውና የባህርን አሸዋ ብዛት እይ ዘርህን እንዲያበዛዋለሁ አለው እንጂ ኮከብ እየቆጠረ ይሄ እንደዚህ ለእንድል እድል ይሆናል ይሄኛው የዚህ እድል ይሄኛው የዚህ እድል የሚል ኮከብ ቆጠራ አላስተማረውም እግዚአብሔር። እዛ ጋር እግዚአብሔር ራሱ ለማገናኘት ይፈልጋሉ። እና ሌላኛው ጴጥሮስ ምዕራፍ 10 የሐዋርያት ሥራ ምዕራፍ 10 ላይ የቅዱስ ጴጥሮስን ተመስጦ ተደሞ መጣበት የሚለውን ከዚህ ጋር ለማገናኘት ይሞክራሉ። እንግዲህ ጴጥሮስ ተርቦ ሳለ ሊበላ ወዶ ወደ ሰገነት ወጣ ይልና ተመስጦ መጣበት። ከዛ በኋላ ያ በአራት ማዕዘን የተያዘ መጋረጃ አየ እንደዚህ ይላልና ጴጥሮስ እግሩን እንደዚህ አጣምሮ ምናምን አይኑን ጨፍኖ ምናምን አይደለም፣ ተኛ፣ ራእይ ያየ፣ አለቀ። ማንም ሰው ህልም ሁሉ ተቀባይነት ያለውም የሌለውም አለ። ነገር ግን እግዚአብሔር መልአክ በትክክል የሚገለጸውን ህልም እግዚአብሔር ያሳየው። ምክንያቱ ምንድነው? ወደፊት የሚያጠምቀው ቆርኔሌዎስ የሚባል አህዛብ ስለነበረ አረማዊ ነውና ብለህ እንዳትጸየፈው አጥምቀው ለማለት ጴጥሮስ አይሁዳዊ ስለሆነ እንዳይጸየፈው ለመንገር የመጣ ራእይ ነው። ያ ነገር የለው። ያንን ከምን ጋር ያገናኛል? ከሜዲቴሽን ጋር። ጴጥሮስ ሜዲቴት ላድርግ ብሎ እጁን እንደዚህ ያርጎ ምናምን አይኑን ጨፍኖ አይደለም። በቃ ደክሞታል። ምግብ እስከሚሰሩ ሁለተኛ እግዚአብሔር ህልም አሳየው፣ አለቀ። ይሄንን ሁሉ ወስደው ለክደታቸው ማስተማሪያ ያደርጉታልና በአጠቃላይ ግን እግዚአብሔር የሚባል የለም። መጽሐፍ ቅዱስ ምንም ጥቅም የለውም፣ ፊደል ነው። ህፃኗንም ሰምታችኋት ከሆነ እኔ መጽሐፍ ቅዱስ ላይ ያለውን አይደለም ፈልገው፣ መጽሐፍ ሂስቶሪውን አልፈልገውም፣ ምንም ስቶሪ አልፈልግም፣ እኔ ራሴ ነካዋለሁ፣ ዳስሰዋለሁ። እግዚአብሔር መንፈስ ነው፣ አይዳሰስም፣ አይቻልም። እንደዚህ እግዚአብሔር የዳሰሰ ማንኛውም ቅዱስ የለም። መዳሰስ ነው የምፈልገው፣ እነካዋለሁ። አሁን ወደዚያ የተዳረስኩ ምናምን ስትል ነበር ልጅቷ። መጥቶ ከተዳሰሳት በቃ ሰይጣን የተጫወተባት ማለት ይችላል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና መንፈስ ይሰግዱለታል ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው፣ አይገኝም። እነሱ ግን እግዚአብሔርን ውስጣችን እናገኘዋለን። እግዚአብሔር በሰው ያድራል። ነገር ግን እኛ አይደለንም እግዚአብሔር ያድርብናል እንጂ እኛ ማህደር ነን። በጎ ከሰራን፣ በጎ ካልሰራን ደግሞ ይለየናል። ጸጋ እግዚአብሔር ይለየናል። ይሄ በጣም አደገኛው ክደት። ከስነ ምግባር አንጻር ያላቸው ክደት መጥፎ ወይም ጥሩ የሚባል የለም። ምንም መጥፎም ጥሩ የሚባል ሁሉም በቃ ሰውየው ነፍስ ቢገል አለች አንዷ ላይ ሰምታችኋት ከሆነ ቢገል በቃ ለራሱ ትክክል ነው። እውነት ሪላቲቭ ነው ስለሆነ ትምህርታቸው የፖስት ሞደርኒዝም አንዱ መመሪያ እውነት አንጻራዊ ናት ነው። እግዚአብሔር ለኔ እውነት ነው፣ ሌላው እውነት አይደለም። እውነት እግዚአብሔር ነው አይደለ? እግዚአብሔር እንኳን ለሁሉም የጋራ እውነት የሚባል የለም፣ ወይም ጀነራል ትሩዝ የሚባል ነገር የለም። ላንተ ጥሩ ለኔ መጥፎ የተለያየ። ስለዚህ ሰውየው ደጋግሞ ነፍስን ቢገል ለሱ ትክክል ነው። ይሄ በጣም አደገኛ የስነ ምግባር። ሌላውም ዝሙቱም ምኑም መጥፎ የሚባል ነገር የለም፣ ትክክል ነው የሚል አቋም ላይ ነው ያሉት። በተለይ ደግሞ እግዚአብሔር መጽሐፍ ቅዱስ ላይ ያለው እግዚአብሔር መጽሐፍ ቅዱስን ይነቅፉና መጽሐፍ ቅዱስ ላይ እንዳለ ከሆነማ እግዚአብሔር በጣም አምባገነን ነው። ምክንያቱም ኃጢአት የሚባል ነገር እንዳይኖር ዋና ዓላማቸው እንደፈለጉ እንዲሆኑ ስለሆነ ትልቁ ዓላማ እግዚአብሔር እንደዚህማ ከሆነ እንዲሳደግ የሚቀጣኝ እንዲሳደግ የሚቀጣኝ ከሆነማ ምኑን እግዚአብሔር እንደዚህ አይነት አምባገነን እግዚአብሔር ነው ብለው ኃጢአትን የተፈቀደ ለማድረግ ማንም የፈለገውን አድርጎ አይኮነንም እንዲባል ገና ከሚመጣው ከሰሳ ለመዳን ምንም ክደት ምንም የሚያስኮንን ነገር ወይም ኩነኔ የሚባል ነገር የለም የሚል አደገኛ ትውልዱን ወደ ስነ ምግባር ብልሽት የሚወስድ ከሃይማኖትም ከምግባርም የሚያወጣ ትልቅ ክደት ነው ይዘው የተነሱት። በጣም ከባድ ነው፣ አስፈሪ ነው። ለዚህ ዓለማዊነት ለተጠናወተው ትውልድ እንዲህ ያለ የሰይጣን ስብከት ሲሰማ ደግሞ የበለጠ ትውልዱን የሚያበላሽ አደገኛ ጉዞ ነው። መልካምና እንደው ብዙ ነገሩን ብለውናልና እንደው የነዚህ የኒው ኤጅ ሙቭመንት የሚባል
የሚባሉ ይህን የሚከተሉ ሰዎች ወደኛ ሀገር ወደ ኢትዮጵያ መግባታቸው ወይ በዚህ መጠን መምጣታቸው ከኛ ምን እንዲጎል ነው? ምንድን ነው የጎደለው? እንግዲህ ይሄ በጣም ትልቁ ጥያቄ ይሄ ነው። የዚህ ፕሮግራም ዋና ዓላማ ይሄ ነው። አሁን እኛ የሰማናቸው መቼ ነው ያልን እንደሆነ የእኛን ልጆች አሰልጣኞች ወስደው አሰልጥነው አብቅተው አሰልጣኞችን ከዛ ደግሞ አሰልጣኞቹ በአዳራሽ በጣም ብዙ ሰው አሰልጥነው አሁን ሰልጣኞቹ ወደ መብቃት ደርሰው ሰልጣኞቹ ወደ አሰልጣኝነት ደርሰው ይፋ ወጥተው ሚዲያ ላይ መናገር ሲችሉ ነው የሰማናቸው። ምስክሮችን ማምጣት ይችላሉ። ብዙ ተማሪዎች እስካሁን 10 ባች ሰልጥነዋል። ተክሌ ወደዳችሁም ጠላችሁም ወጣቱ ሜዲቴሽን ጀምሯል። እኔ ሳልጽፈውም ነው የምልህ ኢትዮጵያ ውስጥ እንግዲህ አብዛኞቹ ይሄን ስልጠና የሚወስዱ ኦርቶዶክሳዊ ልጆች አሉ። አባታቸው የእናት አባታቸው ንስሐ አባት ይኖር ነበር። በአጠገባቸው ቤተክርስቲያን አለ፣ መምህረ ንስሐ አለ፣ ካህን አለ፣ ወላጅ አለ፣ አካባቢ አለ። ጠባቂ የሌለው ትውልድ ፈጥረናል ማለት ነው። የኛ ችግር ትውልዱን ለቀነዋል። በተለይ ከተማ ነው የዚህ ችግር ተጠቂ መቼም ከተማ ነው። እኔ በዚህ ነገር ማለጸጸጥበት አንዱ ማለት ትንሽ ምጽናናበት ያጸጽታል፣ ያሳዝናል ነገር ይኸው እንኳን ግን ምጽናናበት ኢትዮጵያ ከ80% በላይ ገጠር ነው። እንዲህ ያለው ነገር እንኳን ሊተገበር አይሰማም። ደግነቱ እንዲህ አይነት መጥፎ ነገሮች መጥተው ያው ከተማ ላይ ነው የሚራገፉት። አውሮፕላኑም ከተማ ላይ ነው የሚያርፈው፣ ትልልቅ ከተሞች ላይ ነው። ኢቭን አፕላይ የሚሆኑት ኤርፖርት ያላቸው ቦታዎች ላይ ናቸው። ቅንጦተኛ ሰው ስለሆነ የሚያመጣው ጉዳዩን ከውጭ ስለሆነ የሚመጣው እግዚአብሔር ይመስገን እንኳን ኢትዮጵያ ሁሉም ከተማ አልሆነ እንጂ ቢሆን ኑሮ ተዳርሶ ነበረ እና ከተማ ላይ የጥንቱ የልጅ አስተዳደግ ስርዓት ቀርቷል። በገጠር ልጆች ሁነን ስናድግ ማንም ሰው ነው ገርፎ የሚያሳድገን። ያየ ጎረቤት ማነሱ ሲያጠፋ፣ ስርዓት ሲጥስ፣ ህግ ሲያበላሽ፣ ከሃይማኖት ሲወጣ ያየ ሁሉ እንኳን አባትና እናት ያየ ሁሉ ትልቅ ወንድም ትልቅ እህት አንተ ስርዓት የማን የገሌ ልጅ ነህ ብሎ ወይም የማያውቀው አንተ ባለጌ ወላጅ አሰዳቢ እንዴት እንደዚህ ታደርጋለህ ብሎ ወደ ሰብአዊ ቅርጽ ያመጣል። አሁን እነዚህ ልጆች ግን በነፃነት ሰበብ ተለቀው ክፉና በጎ እንዳያውቁ ሆነው ያደጉ ናቸው። ወላጅ፣ ቤተሰብ፣ ማህበረሰብ ለቋቸዋል። ቤተክርስቲያንም ሰፍራ ቁጥር አላገኘቻቸውም። እንደውም አንዷ ጋዜጠኛ ስትናገር ሰምታችኋት ከሆነ አይ ቲንክ ከእግረኛው ሚዲያ የነበረችው ጋዜጠኛ ትመስለኛለችና እንደውም ደንግጫለሁ አለች። ትንንሽ ልጆች ሲሰለጥኑ አይቻለሁ። ይሄን ስልጠና ሰለጥኑ አይቻለሁ አለች። ትንንሽ ልጆች ልክ ፖዚቲቭ ቲንከር እንዲሆኑ ለምሳሌ አሁን እኔ አንድ ጊዜ ሆነ ያው ጋዜጠኛ ስለነበርኩኝ የሆነ ቦታ ላይ ሄድኩ። ህፃናት ልጆችን አፈርሜሽን እኔ ጎበዝ ነኝ ገና ልጆች ናቸው። እኔ እንደውም ያንን ዜና በመስራቴ በጣም ነው የምጸጸተው እስከዛሬ። ገና የ5 ዓመት የ6 ዓመት እስከ 13 ዓመት ናቸው። እናቶች ለብቻ ይሰለጥናሉ፣ ልጆች ለብቻ። እኔ ጎበዝ ነኝ፣ እኔ ቆንጆ ነኝ፣ እኔ እንደዚህ ነኝ የተባለ ጧጧት ይላሉ። ገና ህፃናት ልጆች ወላጆች ልጆቻቸውን ኒው ላይፍ ተብሎ በዛ ሲስተም ውስጥ እያሰለጠኑ ነው። አሁን ፖዚቲቭ ቲንኪንግ የሚባል አንዱ እንትን አለ መንገዳቸው። መቼም ይሄ ፖዚቲቭ ቲንኪንግ ሰልፍ ዴቨሎፕመንት የሚባሉ ስልጠናዎች ናቸው። የሽፋኖቹ እነሱ ናቸው እና ትንንሽ ህፃናትን ሰብስበው በቃ የሌለውን ነገር እኔ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ ጎበዝ ነኝ፣ እኔ ጀግና ነኝ፣ እኔ ቆንጆ ነኝ፣ እኔ እንዲህ ነኝ፣ በቃ እኔ እንዲሉ እየተደረጉ አይቼ በጣም ደንግጫለሁ አለች ልጅቱ። እና ወላጅ እንግዲህ የተለየ ልጅ ሊያደርግ በጣም ብሪሊያንት የሆነ ልጅ ለማድረግ እየወሰደ ይጥላል። ልጆቹ እንኳን እንዴት ማደግ እንዳለባቸው የሚያውቁ ማህበረሰብ ፈጥረናል። ይሄ ቤተክርስቲያንም ድክመት ነው። የወላጅም የማህበረሰብም የቤተክርስቲያንም የሚዲያዎችም በቃ የአጠቃላይ ማህበረሰብ መልቀቅ እና በግን ቀበሮ የሚበላት በረኛ ስንፍና ነው። ቀን ላይ እረኛው ዝም ብሎ ዛፍ ጥላ ቁጭ ብሎ በጎቹ ልቅ ካደረገ ሌባም ይወስዳቸዋል፣ ቀበሮም ይበላቸዋል፣ ገደል ይገባሉ፣ የሰው ህልም በልተው ሊሰበሩ ይችላሉ። ማታ ይዞ ሲመጣ 2-3 በጎች እያዝረከረከቷቸው ከመጣ ጅብ ይበላቸዋል በጎቹ። ስለዚህ በግልጽ ቋንቋ ጌታችን እኮ ጴጥሮስን መጨረሻ ላይ ብሎት የነበረው በጎችን፣ ግልገሎችን፣ ጠቦቶችን ጠብቅ ነው አይደለ? ህፃናቱን፣ ወጣቶቹን፣ ትልልቆቹ ሁሉም ጥበቃ ያስፈልጋቸዋል ነበር። አሁን ህፃናቱ ተለቀዋል። ስለዚህ ለቀን ሜዳ ጣልናቸው። ወጣቶችን ሜዳ ሲያገኟቸው እየሰበሰቡ ለእንዲህ ያለ ችግር አጋለጧቸው ማለት ነው። እና እንግዲህ የኛ አለመጠበቅ እና የኛ አለማንከባከብ በተለይ ከተሞች ነባር ባህላቸውን ዋጋ ሳይሰጡ በመጣል ምዕራባዊውን ወርሰው የሰለጠነ ትውልድ እንፈጥራለን በሚል ስሌት
አጓጉል የተዳቀለ ባህል አምጥተው ልጆቻቸውን ማሳደጋቸው ነው ይሄን ነገር የፈጠረው። መልካም እንዲሁ ይህንን ካልነ እንዲሁ ለዚሁ መፍትሄው እንዲሁ መፍትሄ የምንላቸው ከቤተክርስቲያን፣ ከወላጆች፣ ከትምህርት ተቋማትና ከሚዲያዎች ምን ይጠበቃል ይላል? በጣም ጥሩ። ዋናው መንገድ እንግዲህ እሱ ነው። ዓላማችንም ከዚህ ለመድረስ ነው። ታዲያ ለዚህ ሁሉ መፍትሄው ምንድን ነው? መፍትሄው የሚመጣው ከችግሩ ነው። ችግሩን የፈጠርነው ልጆቻችን ለቀን የትም ማን ጋር እንደሚውሉ፣ ማን እንደሚያሰለጥናቸው፣ ምን እንደሚሰለጥኑ፣ ግባቸው መዳረሻቸው ምን እንደሆነ፣ የት እንደሚደርሱ ሳናውቅ ወይም ደግሞ ልጆቻችን የሚሞክሩትን ሁሉ መጥፎና ጥሩን ለይተን ይሄንን ተው ይሄን ቀጥል ማለት ስናቆም ነው ችግሩ የመጣው። እያንዳንዱ ወላጅ እኮ እየመጣ ልጁ አይኑን ጨፍኖ እዛ ምናምን ሜዲቴት ሲያደርግ ሲያይ ምንድን ነው እያደረክ ያለው? ጸሎት ከሆነ ቤተክርስቲያን ለእግዚአብሔር ጸልይ፣ ቤትም ሆነ ለእግዚአብሔር ጸልይ፣ እግዚአብሔር የትም ቦታ ይሰማል እንጂ አይንን ጨፍኖ ወደ ማንም አይኑን ጨፍኖ መጸለይ የሚባል ትምህርት የለም በኛ ቤተክርስቲያን። ቆሞ አማትቦ እየሰገዱ ነው እንጂ እግርን እንዲህ አጣጥፎ በኦርቶዶክስ እንደዛ አይነት የለም። ስለዚህ ከብዙ አካላት ጉዳዩ መገንዘብ ጥሩ ነው። ጉዳዩ መገንዘብ መጀመሪያውኑ የሚጠቀሟቸው ቃላት እንዲህ ያለ በቃ ይሄ ልክ ቃሉ የሚያምር ቃል ነው የሚጠቀሙት። ምናልባትም ተቃዋሚውን ሰው የሚያስነቅፍ እንዲሆን አድርገው ልክ ህግ ሲሰሩ አብርሆት ኢንላይትመንት ምናምን አዌክኒንግ ምናምን ብለው ሲገልጹት በጣም ጉዳዩ መረዳት ማደግ መምጠቅ ምናምን ስለሚሉት የሚቃወመውን ሰው ምን አይነት ክፉ ሰው ቢሆን ነው ይሄን የሚቃወም እንዲባል ሳይቀር ከላይ ቀለም ይቀቡታል። ነገር ግን ኢንላይትመንት ምንድን ነው? እኛ ቤተክርስቲያን ብቃት አለ አይደለ? ብቃት እስከ 10ኛው ማዕረግ መድረስ እኮ አለ። ወደ ውስጣችን ሳይሆን ወደ እግዚአብሔር ጠይቀን እግዚአብሔር በእኛም አድሯል። እግዚአብሔር በዓለም የመላ ነው። እግዚአብሔር ምሉ ነው እንጂ እግዚአብሔር አንተ እኔ ነን ማለት አይደለም። ወይም ሄደን ትንንሾች እግዚአብሔሮች ለመሆን እነሱ አሁን ሄደን ሁላችንም ትንንሾች እግዚአብሔሮች ነው የምንሆነው። ሁላችንም እኛና እግዚአብሔር አንድ ነን። እንደዛ አይደለም። እግዚአብሔር በእኛ አድሮ ስራ ይሰራል። እግዚአብሔር በቅዱሳን አድሮ ስራ ይሰራል። በዓለሙ የመላ ነው። ከዓለም ውጭ ነው። ዓለምን በመሃል እጁ የያዘ አምላክ ነው። ስለዚህ መጀመሪያ ችግሩን ማወቅ ከተለያየ ሚዲያም ላይ ጽሁፍም ላይ ፊልምም ላይ ሙዚቃ ምንም ነገር ላይ እንዲህ አይነት ነገሮችን ወላጅም ልጆችም ስንሰማ በጥንቃቄ ማየት ጥሩ ነው። ከየት የመጣ እንደሆነ ጠረኑን ለማወቅ የኩበትና የእንጨት ጢስ ይታወቅ። ጢሱ ሲጤስ ለሚያውቀው ሰው ይታወቃል። ተልባ እየተቆላ ይሆን ስንዴ እየተቆላ በጢሱ ይታወቃል። ሽታዎች ሲመጡ ገና በጠረናቸው መለየት የመጀመሪያው ጉዳይ ነው። ችግሩን ማወቅ። ኦኬ ይሄ እዚህ ሞመንት አሁን እኛ ጋር ምንድነው ችግሩ? በቃ የሆነ ጥቂት በጎ ነገር ካለው ይሄ በጎ ነገሩ እኮ ጥሩ ነው ይሄኛውን ትቶ የሚባል ነገር የለም። ግን ሀፋፍ የሚባል የለም በሃይማኖት። ይሄ ጥሩ ከሆነ ሊቃውንቱ በሃይማኖት አበው በየድርሰቶች ተናግረዋል። ከመናፍቃን ከሚሉት ጨርሰን ልንርቅ አንችልም ይላል አንድ ሊቅ። ምክንያቱም መናፍቃን እግዚአብሔር ይላሉና እግዚአብሔር ማለታችን አንተውም፣ ነገር ግን እግዚአብሔር ስላሉት ትክክል ናቸው ማለት አይደለም። አሁን ሰዎች ተስማምቶ ተፋቅሮ ፍቅር፣ አንድነት፣ ህብረት ጥሩ ነው። ፍቅሩ አንድነቱ ግን በየት መንገድ ነው የሚመጣው ነው። ፍቅር ይኑረን አንድነት ይኑረን ከቤተክርስቲያን በላይ ይህን የሚሰብከው የለም። ሰው ሁሉ አንድ ነው፣ የአንድ አዳም ልጅ ነው። ሲጠመቅ ሲያምን ደግሞ አንድ አካል ነው ብላ የምታስተምረው ቤተክርስቲያን። ስለዚህ ይሄ ግን የሚመጣበት መንገድ እንዴት ነው? ምን ተምረን፣ ማን አጥምቆን፣ እንዴት አጥምቆን፣ መቼ አጥምቆን የሚለውን ጭምር ማሟላት ይኖርበታል እንጂ እነሱ ባሉት መንገድ አይኑን ጨፍኖ ወደ ውስጥ አይደለም። ስለዚህ ጉዳዩ መገንዘብ አንድ ነገር ነው። አሁን ሚዲያ ላይ ፈንድቶ ወጥቷል ኦልሬዲ። እነሱ ምናልባት ቁጥራችን በዝቷል ማህበረሰቡም ይረዳናል ወይም ጥሩ ጊዜ ነው ብለው አስበው ሊሆን ይችላል። የተለያዩ ሚዲያዎች ላይ በቃ አሁን ሰሞኑን ሌላ ነገር አይደለም የሚቀርበው፣ በብዛት እነሱ ናቸው እየቀረቡ ያሉት። ጠረን አሁን ጥሩ ነው፣ እግዚአብሔር ይስጣቸው። እኔ አሁን በጣም ደስተኛ ነኝ። ማህበረሰቡ አሁን እየሰጋ ነው ያለው። ከቅርብ ዓመታት ወዲህ ያው ስጋቶች አሉ። የግብረ ሰዶማዊነቱ የዚህ አንዱ አካል ነው። ግብረ ሰዶማዊነት፣ ተመሳሳይ ጾታ ጋብቻ የሚባለውም ሆነ ይሄ ፌሚኒዝምን ባለፈው ስንሰማው የነበረው እንደዚህ በሙሉ የዚህ አንድ አካል ነው። ብራንቾች ናቸው እያንዳንዳቸው እና ሰው ስጋት አድሮበት ነበር። አሁን ግን ደግሞ ሁሉን ነገር እኮ ፈርተን አይዘለቅም። አሁን ኢሉሚናቲ 666 የሚለው በሁሉ ነገር ስለበዛ አንዳንዱ ሰው ዝም ብሎ ሲያውቅም ሳያውቅም ምንም ነገር ሲያይ ይሄ 66 ነው ይላል። ሳያውቀው ማወቅ ያስፈልጋል። ሁሉ እንደዛ አይሆን ማለት ይሄ ኢሉሚናቲ ነው ይላል። የማያውቀውን ሐሳብ ጭምር እንዲህ ስለሚል እንደውም በቃ ኢሉሚናቲና 666 የሚባል ላይኖር ሁሉ ይችላል የሚል ማህበረሰብም እየፈጠረ መጣ። ግን አደገኛ ነገር እንዳለ ግን አሁን አፈነዱት ሰዎች። እሰየው መፈንዳቱ ጥሩ ነው። ውስጥ ለውስጥ በብሽ የሚቆጠሩ ልጆች በአዳራሽ እየሰለጠኑ
ሞቲቬሽን ስፒከር የሚባሉት አነቃቂዎች በሚባለው ሰልፍ ዴቨሎፐር በሚባሉ ሰዎች በዚህ እየሰለጠኑ ውስጥ ሲሉ አሁን አፈነዱት። በቃ ችግሩ ማህበረሰቡ አሁን መገንዘብ ከዛ ወደ ሶሉሽኑ መሄድ ነው። ሶሉሽኑን ምን ጀምረው ከሳትንበት ነው። ምን ስተሰርተን ነው እየታለ አሁን ማንም ልጅ እኮ ሃይማኖትን ተምሮ እያደገ አይደለም። ሃይማኖትን የምናስተምርበት ተቋም፣ ጊዜ፣ መምህር፣ ሁኔታ ያስፈልገናል። መፍትሄው ባለማወቅ የመጣ ስለሆነ የሚመለሰውን በማወቅ ነው። አሁን እነሱ ያወቁ ይመስላቸዋል። በጣም ያስቃሉ። ጀጅ አታርጉ ይላሉ። ምንም እንዲባሉ አይፈልጉም፣ እንዲፈረጁ አይፈልጉም። እነሱ ግን ጀጅ ሲያደርጉ አብዛኛው ሰው ደንቆሮ ነው የሚሉት። አይገባውም። ይሄ እኮ ልክ እንደ ቅዱሳን ብቃት አድርገው እናንተ አይገባችሁም፣ ጋዜጠኞቹን ስለማይገባህ ነው እንዴት አድርጌ ያስረዳሃለሁ ምናምን ብለው የተለየ ሰማያዊ ምስጢር የተገለጸላቸው ለማስመሰል ይሞክራሉ። የእነሱን አለማወቅ በሌላው ሰው ላይ እየለጠፉ አታውቁም ብለው ነው የሚጀምሩት። ሌላውን ኢጎ ከውስጣችን የምናስወግደው እኔ ባይነት ኢጎ ነው ይሉና የሚያወሩት ግን ኢጎ ነው ራሳቸው። እኔ እዚህ ደርሻለሁ፣ ከዚህኛው ደረጃ አላቸው። ከታች ጀምሮ ቻክራ የሚሉት አላቸው። የሰው ልጅ ዋና ዋና የሚገለጡ ቦታዎች አሉ። እስከ ላይኛው እስከዚህ ድረስ 7ኛው ቻክራ እዚህ ላይ ነው። ክራውን የሚባለው ቻክራ ያው ንጉስ እንደማለት ነው። እዚህ ጋር ደግሞ አለ 3ኛው አይን የሚባለው ከታች ጀምሮ ከመራቢያ አካል ጀምሮ ነው የሚቆጠረው እና በእያንዳንዱ ሰው ከዛ ጀምሮ ነው እንትኑ የሚመጣው ኢነርጂ ዋና እንትናቸው ኢነርጂ ነው። እግዚአብሔር ላለ ማለት መጀመሪያ አላህ እግዚአብሔር እያለ ይመጣል አይደለ? ሰው ቀስ እያለ ሲመጣ ግን ፈጣሪ ይላል። ከዛ በኋላ ግን ኢነርጂ ዩኒቨርስ እና ኢነርጂ ላይ ነው የሚቆመው። እግዚአብሔር አላህ ምናምን የሚለው ይቆምና ዩኒቨርስ ኢነርጂ በቃ ምናምን ከዛ ኢነርጂ ፍሎ ያደርጋል ከላይ ወደ ታች ምናምን እያለ እንደ ቅድስና ደረጃቸው እያደጉ እንደ እውቀት ደረጃቸው እዚህኛው 7ኛው ቻክራ ላይ ሲደርሱ በቃ በቅተዋል ማለት ነው። አዌክኒንግ ነው የሚባሉት ያን ጊዜ ነው ያሉትና እንዲህ ሲሉ እውነት የተናገሩ ስለሚመስሉ ክርስትናን በትክክል ማስተማር ነው የኛ ተግባር። እንዴት አድርገን አሁን ጥሩ ድል ነው ያለው። ለምሳሌ አሁን በዚህ ሰዓት ቤተ ክህነቱ ከአንደኛ ክፍል ከኬጅ ጀምሮ ነው እንጂ እስከ 12ኛ ክፍል ድረስ ማስተማሪያ መጽሐፍ አዘጋጅቷል። እሰየው፣ ይሄ አንድ እድል ነው። በየአጥቢያው ጥንት ጀምሮ የተቋቋሙ ግን ፈንክሽናል ያልሆኑ ትምህርት ቤቶች አሉ። አሁን እነሱን ወደ ተግባር መቀየር ነው። ወደ ተግባር ሲቀየር ይሄ ያሰጋው ማንኛውም ወላጅ፣ የቤተክርስቲያን ኃላፊ ከመንበረ ፓትርያርክ ጀምሮ እስከ አጥቢያ ያለው ሁሉም ተረባርቦ ልጆቻችንን እንዲህ አይነት እንቅስቃሴ ሳይበላቸው የምናመልከውን ሃይማኖት፣ ስርዓታችን፣ ቀኖናችን እናስተምራቸው ወደሚል እንቅስቃሴ መንቀሳቀስ። ከዛ በኋላ ከተለመደ ቅስቀሳ መውጣት። እኔ አሁን በየቦታው እናያለን፣ የሚሞከሩ አሉ፣ ጥሩ ሙከራዎች የጀመሩ አሉ፣ ደከም ያላለ ግን አገር አቀፍ ነው መጽሐፉ የታተመው። አገር አቀፍ እንቅስቃሴ ያስፈልገዋል። አፈጻጸሙ በጣም የሞተ ነው። አዲስ አበባ አካባቢ ጥቂት እንቅስቃሴ ያለ፣ ከዛ ደግሞ የክልል ከተሞች ትንሽ፣ ከዛ ውጭ ግን የለም። ያው የተለመደው አንድ ሰንበት ቤት ላይ የሚገኘው 100 ልጅ 50 ልጅ 2 ልጅ እንደዚህ አይደለም። አሁን መሆን ያለበት ይሄ ነገር የሚቆረቁረው ይሄን የሚሰማ ማንኛውም ወላጅ፣ ይሄ ጉዳይ የሚያሳስበው ወላጅ እና የቤተክርስቲያን ኃላፊ በአንድ አጥቢያ 5000 ልጆች የሚኖሩ 6000 ልጆች የሚኖሩ ሁሉም ለትምህርት የደረሱ ልጆች ወደ ቤተክርስቲያን መምጣት አለባቸው። ቅዳሜና እሑድን ቀጥ ብለው እንደየአቅማቸው መጽሐፍ ተዘጋጅቷል መማር አለባቸው። መፍትሄው ብቻ ነው። ምክንያቱም ዶግማውን፣ ስነ ፍጥረቱን፣ ቀኖናውን፣ ምስጢረ ሥላሴ፣ ምስጢረ ሥጋዌና ምስጢረ ምስጢር፣ ስርዓተ ቤተክርስቲያኑን፣ ነገረ ማርያሙን፣ ነገረ ቅዱሳኑን፣ እድገት ተመስጦ በቤተክርስቲያን ምን እንደሆነ፣ ጸሎት ምን እንደሆነ፣ ስግደት ምን እንደሆነ፣ ጾም ምን እንደሆነ፣ ቅድስና ምን እንደሆነ በትክክል ቤተክርስቲያን ሲማሩት ይህንን በየቦታው የሚመጣውን ሰይጣናዊ አምልኮ መቃወም ይችላሉ ልጆቹ። አለዛ ግን ትክክል ነው ይመስላቸው። የዋህ ብእሲ ሁሎ ዘነገር ወይ አምን ይላል መጽሐፍ። የዋህ ሰው የነገሩት ትክክል ይመስለዋል። የዋህ ማለት ያልተማረ ማለት ነው በዚህ አገላለጽ እንጂ ደጉን የዋህ ማለት አይደለም። ያልተማረ ሰው የተባለው ሁሉ ትክክል ይመስለዋል። አሁን ያለው አብዛኛው ወላጅ ልጁን ለማስተማር የሚችል አይደለም። ስለዚህ ቤተክርስቲያን መጣት አለበት። እኔ በዚህ ዓመት ቤተክርስቲያንም እንደ ዋና አቋም ይዛ በእያንዳንዱ አጥቢያ ያለው ምዕመን ሰፍሮ ቆጥሮ 3000 4000 ምዕመን ካለ እያንዳንዱ ወላጅ 3ም 4ም ልጅ ካለው በግዴታ ቤተክርስቲያን እንዲያመጣ ማድረግ። ከዛ በኋላ እንደየዕድሜ ደረጃቸው ማስተማር። ለምሳሌ አሁን ምዕመኑ ምን የተለየ ግዴታ የለበትም። ካህናት፣ አገልጋይ ካህናት ለኑሮ መደጎሚያ እንዲሆን 240 ብር ያወጣል አንድ ሰው። 240 ብር ባይሰጠኝ ምን ያደርግልኛል? 240 4 ልጅ ኑሮት 4ቱም ልጆቹ ሃይማኖታቸውን ሳይማሩ
ዝም ብለው ቤት ብለው እያደሩ እዛው ዘመናዊ ትምህርት ብቻ እየተማሩ በነዛ ሰዎች የተቃኘ ትምህርት እየተማሩ ዘመናዊ ትምህርት በዛ ስልት ነው የሚሰራው። የዓለም ትምህርት በሙሉ የዓለም የህግ ፖሊሲ፣ የትምህርት ፖሊሲ፣ የጤና ፖሊሲ፣ የማህበረሰብ ፖሊሲ ምናምን በሙሉ በዛ በተባበሩት መንግስታት ድርጅት አይደል ጉዳዩ የመጣው በዛ የተቃኘ ነው። የምንማረው ትምህርት በዛ የተቃኘ ነው። ስለዚህ ልጆቼ ውሃ እየበላቸው ስለሆነ እያንዳንዱ ቤተክርስቲያን አንድ ምዕመን በአመት 240 ብር ከሚሰጣት ከእያንዳንዱ ወላጅ ልጆች የሚመጡ ነው የሚበልጥባት። 240 በአንድም በሌላ መንገድ ይመጣል ማለት ያ ማለት ምዕመናን አስተዋጽኦ ያውጡ እያልኩ አይደለም። 240 ብር ምንድን ነው? 4 ልጅ ኑሮት 240 ብር ከሚሰጠኝ 240 ብሩን አስቀርቶ 4 ልጆች የሚሰጠኝ ነው የሚሻለኝ። ቤተክርስቲያን ማሰብ ያለባት በዚህ ሜንታሊቲ። በዚህ ከሰራን ብቻ ነው ምንድን ነው እያንዳንዱን ለትምህርት የደረሰ ልጅ ወደ ቤተክርስቲያን ማምጣት ቅዳሜና እሑድ በሽፍት እንደየአቅማቸው ተቆጣጥሮ እንደ ዘመናዊ ትምህርት በሰዓት ተሰጥቷቸው ፈተና እየተፈተኑ ውጤት እየተሰጣቸው ወላጅ የተከታተለ ምን እንዳወቁ ከዛ ደግሞ ክርስቲያናዊ ስነ ምግባር ነው በተግባር ጸሎት ከተማሩ ጸሎቱን በተግባር ጾም ከተማ አብዛኛው ዘመናዊ ነኝ የሚል ወላጅ ልጆች ሲጸሙ የሚሞት ይመስለዋል። በቃ ስጋ ካልበሉ እንደ ጾም የሚቆጥር ብዙ ወላጅ አለ። ሰልጥኛል። በነገራችን ላይ ይሄ ፖስት ሞደርኒዝም በጣም ጠልቆ ገብቷል። በተለይ አዲስ አበባና ትልልቅ ከተሞች ላይ ከሞደርኒዝም አልፎ ማለት ነው። አንዳንዱ ሞደርኒዝም ላይ ነው፣ አንዳንዱ ደግሞ ፖስት ሞደርኒዝም ላይ ደርሷልና መጾም የለባቸውም። ክርስቲያናዊ ስነ ምግባር ከተማሩ ጾም ሲማሩ እንደየአቅማቸው እንዲጾሙ ማድረግ፣ ስግደት ሲማሩ እንደየአቅማቸው እንዲሰግዱ ማድረግ። አለዛ ከስግደት ከጸሎት ካወጣናቸው በቃ ሜዲቴሽን ውስጥ ይገባሉ ስልካቸው ላይ ስለሚያዩት ማለት ነው። ስለዚህ ጸሎት፣ ጾም፣ ስግደት፣ እናት አባትን ማክበር፣ ቤተ እግዚአብሔር መሄድ፣ ማስቀደስ፣ ስጋው ደግሞ መቀበል፣ ንስሐ መግባት ምን ማለት እንደሆነ በተግባር የተማረ ትውልድ መፍጠር ነው። የሚያዋጣን ይሄ ነው። ይሄ ደግሞ አሁን እጃችን ላይ ነው። ቤተክርስቲያኗ ተቋሟ በጣም የጠነከረ ተቋም ነው። እንደሌላው ዓለም አይደለችም። በአንድ መዋቅር በቀጥታ በሰንሰለት የሚወጣ ነው። ቤተ ክህነቱ ይሄንን ብዙ አናውንስ አድርጓል። ግን ሄዶ አጥቢያ ላይ ሲደርስ አተገባበሩ በጣም ደክሞ ነው የሚገኝ። ልጆቻችሁን ላኩና ሰንበት ቤት ይማሩ ምናምን ይባላል። ሁሉ አይሰማውም። የሰማውም 100 ልጅ 200 ልጅ አይደለም። ሰራን ካል ሁሉም በየአጥቢያው ያሉ ልጆች መተው መማር ነው ያለባቸው። ከቆመ መቆም ነው። ሰንበት ቤት ለመዝሙር አይደለም የተዘጋጀው። ጥንት መዘምራን አሉ። የድጓ፣ ያቋቋም፣ የዝማሬ፣ የቅዳሴ፣ የቅኔ መምህራን አሉ። ለማህሌቱም ለመዝሙሩ በቂ ሰዎች አሉ። ሰንበት ቤት የተቋቋመው ሃይማኖት ማስተማሪያ ትምህርት ቤት ነው። በነገራችን ይሄ እንዲሁም ሰንበት የሚለውን ስም ብናወጣለት እምላለሁ። በዚህ ከማህበረሰቡ አመለካከት ሰንበት ቤት የሚለውን ደከም አድርጎ ስለሚያየው ትምህርት ቤት ነው። መንፈሳዊ ኮሌጅ ነው። የዶግማ የቀኖና የሃይማኖት ትምህርት ቤት ነው። ጉባኤ ቤት ነው ሰንበት ቤት ማለት። ስለዚህ መፍትሄው ልጆቻችንን ወደዚህ ትምህርት በገፍ ማምጣት። ሁሉንም ልጆች አሁን ግብፃዊ ምንድን ነው የሚያደርጉት? 3 ዓመት የሞላው ማንኛውም ህፃን ትምህርት ይጀምራል ቤተክርስቲያን መጥቶ። ይሄ ግዴታ ነው። የገሌ ልጅ መጥቷል የገሌ ግን አልመጣም የሚባል የለም። ሁሉም የክርስቲያን ልጅ 3 ዓመት ሲሞላው ልክ በእኛ ሀገር እያንዳንዱ ወላጅ ልጁ 4 ዓመት ሲሞላው ተሯሩጦ ትምህርት ቤት መርጦ ወስዶ እንደሚያስመዘግበው ኬጂ ግብፃውያን 3 ዓመት ሲሞላው ልጃቸው ወስደው ይሰጣሉ ቤተክርስቲያን። ከዛ በኋላ ቤተክርስቲያኗ ደግሞ በጣም ብዙ ወጣቶች አሏት እየተማሩ የመጡ። ለአንድ ወጣት 10 ልጅ ይሰጠዋል። ለአንድ ወጣት 10 ልጅ ይሰጠዋል። ይሄ ወጣት እነዚያን 10 ልጆች ቀጥ አድርጎ ያስተምራል። 40 ያስተምራል ከ3 ዓመት እስከ 6 ዓመት ድረስ። 6 ዓመት ሲሞላቸው ግን ከሰኞ እስከ ዓርብ ምን ጊዜ ማታ ቋሚ ትምህርት ነው። 6 ዓመት ከሞላው ጀምሮ 18 ዓመት እስከሚሞላው አንድ ልጅ ሁልጊዜ ማታ እየመጣ ሃይማኖቱን ይማራል። በአቅራቢያው ባለ አጥቢያ እያስተማሩ ስለመጡ እነሱ አብዛኛው ወላጅ ሴቱም ወንዱ መምህራን ናቸው። ስለዚህ ቀን ዩኒቨርሲቲ ሲያስተምር የዋለው ፕሮፌሰር ከ11 ሰዓት በኋላ መጥቶ ልጆቹ ሲያስተምር ይውላል። ቀን ዩኒቨርሲቲ ስታስተምር የዋለችው ሐኪም ቤት ስታክም የዋለችው ዶክተር መታ ከሰዓት ልጆችን ታስተምራለች። እንደዚህ አድርገው ሃይማኖቱን የማያውቅ ቀኖናውን የማያውቅ ስርዓት አልበኛ ንጽህናውን የሚያጎድፍ ያለ ተክሊል የሚያገባ ወጣት የለባቸው። እነሱ ግብፃውያን እንደዛ ቁጥር ጥቂት ሆነው ቀጥ አድርገው ይዘውታል። እኛ ብዙ ካህናት ነው ያሉን፣ እልፍ ካህናት አሉን። ተቋሞቻችን ብዙዎች ናቸው። አብዛኛው በኢትዮጵያ ኦርቶዶክስ ተከታይ ነው። ግን ተግባራዊ ባለማድረጋችን ነውና እየተነጠቅን ያለ ነው። ይህንን በጣም አደገኛ በተለይ ትልልቅ ከተሞች ላይ ያሉ ልጆች ሊውጥ የደረሰውን ነገር የምንቋቋመው በዚህ ትምህርታችን ነው። ገጠሩ አያሰጋም፣ ችግር የለም፣ መማር አለበት ገጠሩም ቢሆን። ነገር ግን የገጠር ሰው ብልህ ነው። እንደ ከተማው ሰው የፈረንጅ ናፋቂ አይደለም። ደግሞ ምን አመጣው ደግሞ ይላል። አሁንም የገጠር ልጆች ሱሪ አይለብሱም አይደል? እስቲ አሁን ሱሪ ተረስቶ ባህላዊ ሆኖ ወደ ሌላ ተገብቷል። ሴቶች ቁምጣ ወደ መልበስ ደርሰዋል አይደል? ገጠር ሱሪ አልገባም። በቃ ቀሚስ እንደለበሰ ጉርድ ነው የገባው ገጠር። እንግዲህ በጣም አዝግሞ ጉርድም ኋላ የመጣ ነገር ነው። አዝግሞ የገባው ይሄ ነው። ጉዳዩም አዝጋሚ በእነሱ አባባል ይሄ ሃይማኖት ልክ ያቺ ኤሊስ ቤሪ ምንድን ነው የምትለው የዳርዊን 2ኛ ክፍል ነው ነገራችን ላይ ይሄ ትምህርት። ዳርዊን ሰው አዝጋሚ ለውጥ ስጋ
የሰው ልጅ ስጋው አዝጋሚ እንደሆነ ሁሉ የነፍስ መንፈሳዊ አዝጋሚነት ነው የሚባሉት እነሱ። ልክ ሰው ቀስ እያለ ከዝንጀሮ ወደ ምናምን ከዛ ወደ ሰው ያድጋል እንደሚባለው ኢቮሉሽን እንደሚባለው ስፒሪቹዋል ኢቮሉሽን ነው ይሄኛው። እና ያዘግማል። ከተማ አካባቢ ገና ወደ ገጠር ቶሎ አይወጣም። ከተማው ላይ ግን ከዚህ ዓመት ጀምሮ ይሄን የሰማ የቆረቆረው የትውልድ ጉዳይ ያሳዘነው ሰው ካለ ቀኑንም ሌቱንም ተጠቅመን ያለውን ወጣት ለትምህርት የደረሰውን ወጣት ከልጅነት ጀምሮ በሚገባ ማስተማር ነው መፍትሄው። የኦርቶዶክሳዊ ትምህርት የተማረ ይህንን ዙሮ እንደማያው ይታወቃል። በአብዛኛው የምዕራቡ ዓለማት ሩሲያ ናት እንቅፋታችን ብለው በይፋ እስከመናገር ደርሰው ጠንክራ ስለምታስተምር ኦርቶዶክሳዊነትን ሩሲያኖቹ እንዲህ ያለውን ነገር ንቀው ትተውታል። እንግዲህ ከዚያ ከኮሚኒስት ርዕዮተ ዓለም ተንደፋድፋ ወጥታ ራሷን አንስታ አሁን ኦርቶዶክሳዊነት ስላሰፈነችው ቀንደኛ ጠላት ናት ምናምን ይሏታል። በዋናነት ኦርቶዶክሳዊነቷን። ስለዚህ ኢትዮጵያም ደግሞ ከሩሲያ ቀጥሎ በዓለም ብዙ ኦርቶዶክስ ያላት ኢትዮጵያ ናት። ከሰራን እንችላለን። ግን የመስነፍ አባዜ ሰባካያኑም፣ መምህራኑም፣ ካህናቱ፣ ቀሳውስቱ፣ መርጌታው፣ ትልልቆቹ አባቶቻችን ጭምር ደንታ የሚሰጥ የለም። በቃ የሆኑ ወጣቶች ምናምን ናቸው እዛ ሰምቶ አሁን እንደዛ አይደለም መሆን ያለበት። ከሊቃነ ጳጳሳት ጀምሮ እያንዳንዱ ሰባኪ፣ እያንዳንዱ የመጽሐፍ መምህር፣ እያንዳንዱ ቄስ፣ ዲያቆን፣ መርጌታ በየአጥቢያው ያሉትን ሁሉንም ልጆች ሰብስቦ ቅዳሜና እሑድ ሃይማኖቱን ማስተማር መፍትሄ ሊመጣ የሚችለው በዚህ መንገድ። ይሄን ያላደረግን እንደሆነ ከጥቂት ጊዜ በኋላ ልጆቻችን ልንቋቋማቸው አንችልም። አሁን እነዚህ ወደ ሚዲያ ያወጡ ልጆች እኮ ከእናት አባት ከምናምን አፈንግጠው ያችልሽ እናቴ እንኳ ተቀይራ አገኘዋት ምናምን ትላለች። ምክንያቱም ብዙ ነገር አለው። እኔ አሁን ሰዓታችንም እንዳይረዝም ብዬ ነው እንጂ ከገንዘብ ጋር የተገናኘ ገንዘብን እንደ ማግኔት እንስበዋለን ምናምን የሚባል አላቸው። እዛ ሎው ኦፍ አትራክሽን የሚሉት በቃ ያሰብከውን ነገር ታመጣዋለህ። እስከ ዛሬ ወር ይሄን ያህል ሽካልኩ ይገባልኛል። እየገባልኝ ነበር አለ አንድ ልጅ። አሁን ይሄ የሰማ ሄዳ ልጅ ቁጭ ብሎ በቃ የዛሬ ወር 100 ሺህ ሊል እኮ ምናልባትም እኮ አሰልጣኞቹ ሊሆኑ ይችላሉ አካውንቱን ያውቁታል የሚያስገቡለት። እሱ ግን በቃ ስለዚህ ወደዛ ከመግባቱ በፊት እያንዳንዱ ቤተክርስቲያን እስካሁን አሁን ቤተክርስቲያን ጸሎት ላይ የተጠመደ ቤተክርስቲያን ናት። መልካም ነው ጸሎት ማለት ማህሌቱ፣ ሰዓታቱ፣ ኪዳኑ፣ ቅዳሴው ይሄ በጣም ያቆመን እስካሁን ይሄ ነው። ትውልድ ጥበቃውን ተዘንግቷል። እንዴ በየአጥቢያው ያለን ካህናትና ሰባካያን መምህራን እኮ የሰንበት ቤቱ እኮ ምን እንደሆነም እያንዳንዱ አሁን ሰባኪ በደብሩ ያለ ሰባኪ ካንተ ደብር ስንት ሰንበት ቤት አለ ስንት ህፃናት አሉ ይባል ማንም አያውቅም። ምናልባት ለሰንበት ትምህርት ቤት ተብሎ የተቀጠረ ካልሆነ በስተቀር በተለይ ቀሳውስቱ የቅዳሴ ምናምን መርጌቶቹ ኧረ እኛ ደግሞ ሰንበት ተማሪ ደግሞ መኖሩንም የማይፈልገውም አለ። ምንድነው የሚያደርጉት? ከበሮ የሚደበድቡት ነው የሚለው። ትውልድ መስራት የሚባለው ነገር ተዘንግቷል በእኛ ሀገር። ስለዚህ አሁን እሰየው አሁን አፈንድተውታል እነዚህ ሰዎች። በጣም ጥሩ ነገር ጥሩ ሰዓት ላይ ነው ያፈነዱት። መቆጣጠር የምንችልበት ላይ ነው። ገና የወላጆች ለልጆቻቸው መጠንቀቅ ከጀመሩበት ላይ ነው። ምን ብናደርጋቸው ይሻላል? እኔ አዲስ አበባን ተዘዋውሬ አይቻለሁ። ክረምት ላይ ብዙ ወላጅ ብዙ ብር ከፍሎ የሚያስተምር አለ። በየአጥቢያው አብነት አስተምሩልኝ ምናምን ያመጣል ብዙ። ስለዚህ እንትን ጀምሯል ማለት ነው። መስጋቱ አለ። አሁን ሲፈነዳ የበለጠ ስጋቱ ይጨምራል። አሁን ጠንክረን መስራት ነው። ነገር ግን ሌላኛው ችግር እንደው ደግሞ ወደ ቤተክርስቲያን ሲመጡ እንደመጡ በስመ አብ አቡነ ሰማያት ምናምን አብነት ይማሩልን። አብነት አይደለም ሃይማኖታቸውን ነው ማሳወቅ። አብነቱን ከፍ ሲሉ ኋላ ለጸሎት ያህል ሁሉም ሰው ካህን ስለማይሆን ለጸሎት ያህል ዳዊት ለመድገም ያህል ውዳሴ ለመድገም ያህል ቀስ ብለው ይማሩታል። ዋና ዓላማው ከነገረ እግዚአብሔር ማን ነው? ሥላሴ፣ ምስጢረ ቁርባን፣ ምስጢረ ጥምቀት፣ አምስቱ አዕማደ ምስጢር፣ ቅዱሳን፣ ድንግል ማርያም፣ መላእክት፣ ዓለም እንዴት ተፈጠረ፣ ሰው ምንድን ነው? ይሄን ነው ማወቅ ያለባቸው። ረጅም ጊዜ የሚፈልገው ትምህርት ይሄ ነው እንጂ የኛ አሁን ክረምት ላይ ብዙ ወላጅ ይልካል ልጁን ይልክና በስመ አብ ብሎ ጸሎት ሃይማኖት ደርሶ ክረምቱ ያልቃል። ደግሞ መልሶ ከርሞ በስመ አብ ይላል። ይሄ አያዋጣም። እኛ አሁን ዘንድሮ አንድ አጥቢያ ላይ ሞክረናል። ቀጥታ ያደረግነው ትምህርት ሃይማኖት ነው። ሙሉ ክረምቱን በብላክቦርድ መምህራን መዳድበን በአንደኛ ክፍል፣ ሁለተኛ፣ ሶስተኛ ክፍል አድርገን እስከ 7ኛ ክፍል ባለው ትምህርት ሃይማኖት የሰጠናቸው እና ከመጡም ዘንድ የሚያስፈልጋቸውን ማስተማር ነው። ቀስ ብለው የሚያገኙትን ይሄ አብነቱን የትም የማያጡትን ቀስ ብለው የሚደርሱበትን ለሁሉም ደግሞ ግዴታ ያልሆነውን ማስተማር ያን ያህል አይደለም አዋጭነቱ። ከመጡ ከስነ ፍጥረት ከዶግማ ጀምሮ በሚገባ ማስተማር ነው። እንግዲህ መፍትሄ ነው የምለው ይሄ ነው በእውነቱ። የሚዲያ ተቋማት፣ የትምህርት ተቋማት ይሄ የቤተክርስቲያንና የወላጅ ኃላፊነትን ነው በዚህ መንገድ የገለጽኩት። ኢትዮጵያ በጣም ብዙ ሚዲያዎች አሉ። የግል ሚዲያዎችም አሉ፣ የመንግስት ሚዲያዎችም አሉ። አሁን ሚዲያዎቹ ያቺ ሴት ስትመሰረተው ምንድን ነው ያለችው? ኪነ ጥበብን ማርከስ ወይም ማበላሸት ነው ያለችው። አብዛኛው ኪነ ጥበብ ያው በሚዲያ ነው የምናገኘው። ስለዚህ እያንዳንዱ ሚዲያዎቻችን
ይሄንን ዲፌንድ የሚያደርግ ፕሮግራም መስራት ያለባቸው የኪነ ጥበብ ባለሙያዎቻችን በጣም በርካታ ኦርቶዶክሳውያን እኔ አሁን ኦርቶዶክስ ስለሆንኩ በኢትዮጵያ እንደ ኦርቶዶክስ ነው የምናገረው። ደግሞ ፕሮቴስታንቶቹ ሙስሊሙ ማህበረሰብ ደግሞ በራሱ መንገድ ያስተምራል። እኔ እንደ ኦርቶዶክስ በርካታ ኦርቶዶክስ የኪነ ጥበብ ባለሙያዎችን እናውቃለን። በጣም ቤተክርስቲያን የሚገኙ ቤተክርስቲያን የሆነ ችግር ሲደርስባት ግንባር ቀደም የሚሆኑ እነዚህ እህቶች ወንድሞች አሁን የሚጠበቅባቸው እንግዲህ ይሄንን ነገር ሊቃወም የሚችል ሊገፋ የሚችል ካለባበሳቸው ጀምሮ ስርዓት በመያዝ ኪነ ጥበቡን መቀደስ ነው። ኪነ ጥበቡን ማርከስ ብለው እንደጀመሩት ኪነ ጥበቡን መቀደስ። የሚዲያዎች ተግባር በጣም ኃይለኛ ነው። ምክንያቱም አብዛኛው ሰው አሁን ያለው ሚዲያ ላይ ነው። መንፈሳዊ ሚዲያዎችም ዓለማዊ ሚዲያዎችም በሙሉ ትኩረታቸውን ከሆነ መዝናኛ ወጥተው መዝናኛ የተሰራበት ከዚህ የተነሳ ነው። አሁን የአብዛኛው ሰው ሚዲያ የሚፈልገው ለመዝናኛ ኢንተርቴይንመንት ነው። ብዙ ሚዲያዎች ስማቸው ራሱ ኢንተርቴይንመንት ነው። ከኢንተርቴይንመንት መጥቶ ወደ ቁም ነገር ክሪቲካል ወደሆነ ጉዳይ ትውልድ ማዳን፣ ሰውን በሰውነቱ ማቆየት ወደሚለው አቋም መስራት ሚዲያዎች ይጠበቅባቸዋል። እያንዳንዱ ወላጅ የራሱንም ልጅ የጎረቤቱንም ልጅ መጠበቅ፣ የት ማን እንዲውል የልጅ ጓደኛ ማን እንደሆነ መጠበቅ ሌላ ተግባር ነው። ትምህርት ቤቶችም ነቅተው ከእንዲህ አይነቱ እንቅስቃሴ በተለይ በብዛት እንዲህ ያለ ነገር ጥርጣሬ ያለው በግል ትምህርት ቤቶች ነው፣ በተለይ ወደ አዲስ አበባ አካባቢ። ከዚህ በኋላ ግን ሰው የሚያደርግ ትምህርት ማስተማር ያለባቸው እና ሰርጎ ገብ ጉዳዮችን በጥንቃቄ መከታተል አለባቸው። በዋናነት ግንባር ቀደም ተወቃሽ እነዚህ ናቸው። እየታወቁ ከመጡ አደጋ ነው። ስለዚህ እንደዛ አይነት ትምህርት ቤቶች ካሉ ሁሉም ወላጅ ያን ትምህርት ቤት ትቶ ማዘጋት። መጥፎ አይነት አለባበስ፣ መጥፎ አይነት አነጋገር፣ መጥፎ አይነት እንቅስቃሴ ካለ ወላጅ ነቅቶ ያን ትምህርት ቤት ማዘጋት ነው። ምንም እኮ አዋጅ አያስፈልገው፣ መንግስት መጠየቅ አያስፈልገው። ልጆቻችን ከዚህ አናስመዘግብም የሚለው በቂ እኮ ነው። ያን ጊዜ ዝም ብሎ ይዘጋል እና ትምህርት ቤቶች አሁን መጠንቀቅ አለባቸው። እንዲህ አይነት ስጋት ያላቸው ትምህርት ቤቶች ምዕመናን እንዳይልኩ እናደርጋለን ልጆቻቸው። ይሄ በመድረክም ነገር የምናስተምረው ስለሆነ ማለት ነው። ከዛ ውጭ እንግዲህ ያው የቤተክርስቲያን አገልጋዮች፣ ካህናት በጣም ትልቅ ኃላፊነት ነው ያለብን። እስከዛሬ ከነበረን በበለጠ ሌትም ቀንም የማያስተኛ ትውልዱን የሚቀማ ሰይጣናዊ አስተምሮ ስለመጣ ይህንን ተቃውሞ መስራት ለነገ የማይባል ስራችን ስለሆነ ጠንክረን መስራት ነው የምለው። እንግዲህ እግዚአብሔር ያበረታል። አይቴተረክበ አሰረ ፍኖ